ሰላም በመጀመሪያ ሀዊ የፊት ፕሮዳክት ሸጣለሁኝ እዚህ ዩኤኢ ላይ ማለት ነው። ሀዊ ክሬም እፈልጋለሁኝ አለችኝ። ከዛ የምን አልኳት፣ የማዲያት ነው የምፈልገው አለች። ተላከላት የማዲያት ክሬም ማለት ነው። ከዛ እኔ በጣም ቢዚ ሆንኩኝ። ልኬላት ክሬሙን እየተጠቀመች ደህና ሆና ስጭኝ፣ ሰው እያስቸገረኝ ነው እና እኔ ጋ አምጪልኝ አለችኝ። እኔ ጋ አምጪልኝ ስትለኝ አልመለስኩላትም ሁላ ማስረጃ አለ ለማወራው ነገር ሁሉ ማለት ነው። አልመለስኩላትም። እንዴት ነው በመሀል ትሪት አረጋታለሁ፣ ጠይቃታለሁ። እንዴት ነው ክሬሙ እንዴት ነው ስላት በጣም ቆንጆ ነው፣ ማስረጃው ልላክልሽ አታሰሚያለሽ፣ በጣም ቆንጆ ነው፣ ኢቭን እኔ ጋር ይቀመጥና እኔ እሸጣለሁኝ ከዚህ ስትለኝ እሺ አልኳትና ከዛ መልሶ እኮ እየጠቆረብኝ ነው አለችኝ። መልሶ እየጠቆረብኝ ነው ስትለኝ ድጋሚ ላኩላት። ከዛ ምን ደረሽ ብዬ ስጠይቃት ምንም አልመለሰችልኝም። መታ እንዲነውም ሆኗል እንዲነውም አላለችም። ሳራ ጋር ሲወራ ሰማሁም። መታ ለእኔ አልነገረችኝም። ለምን ለእኔ አልነገርሽኝም? አንደኛ ነገር፣ ሁለተኛ ነገር የተለቀቀው ቪዲዮ ከመጀመሪያ የላከችልኝ ነው፣ ሳትጠቀም በፊት የነበረው ነው። እኔ ጋር ለሙሉ ማስረጃ እና ለምን እኔ ጋር አልመጣሽም? ህይወቴ አንጀቴ የማትልክልኝ ቮይስ የለም። እንደዛ ተባብለን ለምን ወደ እኔ ማለት ሀታ ችግር እንኳን ቢኖር ችግር የለውም። ሲጀምር ዩኤኢ ላይ ካለ ፍቃድ የትኛውም ነገር አይደለም ክሬም ይቅርና ሽሮ በርበሬ ተመርምሮ የሚገባበት ሀገር ነው። እንኳን ትልቅ እኔ ከሱቅ ነው ማርኬት ላይ ያለ እቃ ነው። በመጀመሪያ ማርኬት ላይ ያለ እቃ ነው። ጥናት ሳይደረግበት ሳይመረመር የሚገባ ነገር የለም። መረጃ አለው እያንዳንዱ ስለ እያንዳንዱ እቃዬ ማንበብ ይቻላል። አጠቃቀሙን ተናግሬያለሁኝ። እሺ አሁን ተጠቅማ መጀመሪያ ላይ ጽድት ብሎላታል አይደለ? የኔን ተጠቅማ በመሀል ምን ትጠቀም በምን ይሁን እኔ ምን አውቃለሁኝ? አንደኛ ነገር ጥሩ ነው ብላኝ እኔ ጋር አልመጣችም፣ አላየኋትም። እኔ የጠየኳት ለምን ለእኔ አልነገርሽኝም? ይህንን ነው ጥያቄ የጠየኳት፣ ሌላ ነገር የለም። ማስረጃውን ልላክልሽና አሰሚልኝ። እሺ ላኪልኝ። ስለዚህ ሂዊ ሶሊያና እንዳስረዳችን ሂዊ ከሶሊያና ፕሮዳክት ገዛች፣ የፊት ፕሮዳክት። ከዛም በኋላ ፕሮዳክቱን ተጠቅመው ፊድባክ ቪዲዮ ሰራችላት። አመሰግናለሁ፣ ተስማምቶኛል፣ ቆንጆ አድርጎልኛል፣ ሌሎቻችሁን ግዙ ብላ ሂዊ ቪዲዮ ሰራች። ከዛም በኋላ ደግሞ እንዴት ሆንሽ፣ እንዴት ነው፣ ጥሩ ነው፣ ጥሩ እየሄደ ነው ብዬ ጠይቂያት በውስጥ ሳትመልስልኝ ለእኔ ዝም ብላኝ ሳሪቲ ቤት ገብታ ስታወራ ሰማሁኝ አለች። ስታወራ የሰማሽው ምንድን ነው? እሱን አልነገርሽም። ፊቴ ተበላሸ እንደዚህ ምናምን አለች። ለእኔ ደግሞ እዚህ ጋር የምትለኝ ሌላ ነገር ነው። እኔ ማሰማት ስለማንችል ሙሉውን ለአንቺ ልላክልሽና ታሰሚልኛለሽ። ሁለተኛ ነገር እኔ ፕሮሞት ስሪልኝ አላልኳትም። የእኔ ስራ ፕሮሞት የሚያስፈልገው አይደለም። በመጀመሪያ ፕሮሞት ስሪልኝ አላልኳትም። ሲቀጥል መጀመሪያ ጸድቶልኛል ብላለች አይደል? አመስግናለች አይደል? በመሀል ምን ትጠቀም እኔ በምን አውቃለሁኝ? አንደኛ ነገር። ሁለተኛ የእሷ ስህተትስ ቢሆን የክሬሙን ስህተት ቢሆን ደግሞ ያኔ ማንበብ የሚባል ነገር አለ። ስለ ሁሉም ነገር ተያይዘን ህግ ያለበት ሀገር ነው። መጠየቅም ትችላለች። እኔ አይደለሁም ቀመም የማመርተው እቃውን ማለት ነው። ቡኔ ላውራ ቆይ ትጨርስ። እኔ ነጥብ እያስኩ ነው። የእሷን ጥያቄዎች ላንቺ ነጥብ እያስኩ ነው። ለምን ለራሴ መጥታ መጀመሪያ አልነገረችኝም? አንደኛ ጥያቄ። ሲቀጥል ብዙ ጊዜ ተደጋጋሚ ጊዜ ደውላልኝ፣ እኔ ቢዚ ነበርኩኝ፣ አላነሳሁም፣ አላየሁም። ምን አለችኝ? ለጓደኞችን በቃ ወረፋ ያዙልኝ ይሉኛል፣ ቤት ድረስ አምጭልኝ፣ ይኸው ሎኬሽን ልላክልሽ፣ ይኸው መረጃውን አንቺ አሰሚ ስለ ሁሉም ነገር። መጀመሪያ ላይ እንደዚህ ያለኝን ሰው እንዴት እጠብቃለሁ? ሌላ ቤት ገብቶ ፊቴ የተበላሸ እንስራ አብሮኝ ሲል የነበረ አምጪ እኔ ጋ ሲል የነበረ ያ ነው እኔ የከፋኝ ትንሽ ማለት ነው። ሲቀጥል የለቀቀችው ፎቶ መጀመሪያ ሳይለቅላት በፊት ነው አንደኛ ነገር። ሁለተኛ ነገር ከለቀቀ በኋላ ከለቀቀ በኋላ እሷ በመሀል ምን ትጠቀምኛ በምን እናውቃለን? ቪዲዮ የሰራችው ሳይለቅላት ለቀቀልኝ ብላ እንዴት ቪዲዮ ትሰራለች? ኖ ለቆላት ነው የሰራችው ቪዲዮ። ከዛ ከለቀቀላት በኋላ በመሀል ላይ ምን ትጠቀም ምን ታርግ እኔ ምን አውቃለሁኝ? ነጥብ ትይዥልኛለሽ። አንደኛ ነገር ቆይ ጠብቂ፣ ይሄንን ነጥብ ትይዥልኛለሽ። ከዛ ሲቀጥል ይኸው ያለችው ሁሉ መረጃውን ላንቺ ልላክልሽ ሃይበይኝና ዋትስአፕ እንትን እኔ ቁጥር የድሮ ቁጥሬ ነው የኔ አልተቀየረም። ሃይበይኝ አንቺ ካለሽ። አዎ እሺ። ከለቀቀላት በኋላ ድጋሚ ላኪልኝ ብላ እሺ፣ ይኸው እንዳለ ስሜውና ቮይሶቹን አሰሚ ማለት አብረን እንስራ ብላሽ ነበር። ላኪልኝ እና እኔ አትርፌ ልሽጥ ነው እንዴት ነው ወይስ? ኦኬ ያለው አሰሚ ጥሩ። ከለቀቀላት በኋላ እንደተጠቀመች
ማሰማቱ አይደርስም። እኔ ላውራና ይሄማ መጀመሪያ ያመሰገንኳት ቪዲዮ ነው። እድሉን ስጡኝ ለኔ። እኔ የምፈልገው ነገር እዚሁ ፊት ለፊት ይሄማ በሰላም ጊዜ ነው የላኩልሽ ቮይስ ላውራ። እኔ ከመጀመሪያ ከማውራታ በፊት ሀቢባዬ ህግ ካለሽ ቤትሽ ውስጥ እዚሁ እያየናት ፊቷን ትታጠብልኝ። ጥሩ እሺ፣ ትታጠባለች። አንደኛ ጥያቄ ለምን ለራሴ አልነገረችኝም? የአንቺን ጥያቄዎችን ጨርስና ለምን ለራሴ መታ አልነገረችኝም? በውስጥ እኔን እያመሰገነችኝ በውጪ ወጥታ ፊት የተበላሸብኝ ማለቷ ለምን አስፈለገን? የመጀመሪያ ጥያቄ። ሁለተኛ ደግሞ ከለቀቀላት በኋላ በእኔ ክሬም ማዲያቱ ከለቀቀላት በኋላ ምን እንደተለቀባች እኔ አላቅም ነው። በቃ ሌላ ጥያቄ አለሽ? ወደ ሂዊ ከመሄዳችን በፊት ወደ ይመጣሉ። ከዛ ይኸው ይሄንን መረጃ ታሰሚልኛለሽ። ከዛ በኋላ ደግሞ ማንም ሰው እኔ ጋር ጥፋት አለ የሚል ቪዲዮ ስታስከፍቺ ፊታቸውን ይታጠቡልኝ ወዲያው ማለት ነው። ታጥበው ያሳዩኝ ከኔ ለመግዛታቸው የሂዊን አምኜ ነው። ኦልሬዲ ችግር የለውም። መሲ ብሪጅስቶንም እፈልጋታለሁ። ትጠሪልኛለሽ። ኦኬ እሺ እሺ ሂዊ። አዎ ስለ ሌላ ጥያቄ የለሽም? ሶስተኛ ጥያቄ ፊቷን ትታጠብልኝ ነው። ሌላ ጥያቄ ያለሽ? ሌላ ጥያቄ የለኝም። ሰው ለምጠይቀኝ እንመልሳለሁ። ወደ ሂዊ እንሄዳለን። አንቺ የሚውት ታደርጊላትና እሷ ደግሞ በተራዋ ለአንቺ ያላትን ጥያቄዎች ታቀርባለች። የአንቺን 3 ጥያቄዎችን ይዣለሁ በኖት። አሁን ወደ ሂዊ እንሄዳለን። እሺ ሂዊ ያንቺ ተራ ነው። አቡ እኔ ምንም እሷን የምጠይቀው ነገር የለም። እኔ ላንቺ ነው የምነግርሽ። በመጀመሪያ ደረጃ ማንም ሰው በሰዓቱ ጥሩ መስሎ ታየኝ፣ ቪዲዮ ሰራው፣ በጣም አሽቃብጫ መስግኛታለሁ። ማሽቃበጥ ራሱ ጥጋለሁ። በደስታ ማዲያቴ በቃ ለቀቀ ብዬ ማዲያቴ፣ አንቺም በአካል አይተሽኛል። አንቺ ቤት ሜካፕ እንኳን ሳልቀባት ተኝቼ ተነስቼ አይተሽኛል። ሁሉም ሰው የሚያቀኝ ያቀኛል። የኔም ማዲያት የፊቴን የሚያውቀው ያውቃል። ኦኬ ሀቡ አልነገረችኝም ላለችው እንዴ እኔ በሌላ ስልክ ገብቼ ደግሜ ታስገብኛለሽ፣ አሳይሻለሁ በዚህ የላኩላትን አይደለም ገና ልክ ማለት የሆነ የእንትን ማለት መጀመሪያ ማዲያትሽን ታውቂዋለሽ። ሰፍቶ ሲመጣ ስልክላት ነቅሎ እየወጣ ነው። መድኃኒት አለ የበለጠ የሚነቅል የሚያስጮ ብላ ማረፍሹ ላከችልኝ የሆነ መድኃኒት። እሱ ከመጣ በኋላ ሀቢባ ጭራሽ አይኔን አሁን እያመመኝ ነው። እንደገና ደግሞ አላከችልኝም አልጠየቀችኝም ያለችው ማርያምን አለ ስልክ ያዘውን እኮ አይለቅም። እኔ ልክላተ የመጀመሪያ ፊቴን ሁለተኛ ፊቴን መልሶ እንዲየሆነ ነው። አረ እንዴት ይሻላል ብዬ ክሬም ደሞ ላለችው በጣም ብዙ ልጆች እንትን እያሉኝ ስሪልኝ አለችኝም አስተዋውቂልኝ አላለችኝም። አዎ እኔ ግን የደስ የሚልሽ የለም ማመን የሚያቀጥሽ በአንድ ጊዜ ነጭ ሆነ ብድግ አለ በቃ ማዲያቱ። ከዛ ተኝቼ ስነሳ አብጧል ፊቴ እንዲጥልጥል ብሎ አብጧል። በጣም የሆነ ነገር ሆኗል። ደም መስሏል። ወዲያው ነው የደወልኩላት ምናምን ስልላት ምንም ችግር የለውም ደርቢ፣ ይሄኛውን ደርቢ፣ መጀመሪያ ያኛውን ደርቢ፣ ከዛ ያኛውን ደርቢ፣ ደራርበሻል፣ ተሳስተሻል ትለኛለች። እኔ ማህይም አይደለሁም፣ ክሬም መቀባት የሚያቅተኝ ልጅ አይደለሁም። እኔ ከዚህ በኋላ ምንም አላረገው ማለት የሚያስፈራ ደረጃ ሆነ። አይኔን ያዘኝ ምናምን ነግሬያታለሁ። እየመለሰችልኝ ነው። አልመለሰችልኝም ያለችውም አይደለም መልሳልኛለች። በየሰዓቱ ነው የምታነሳው በፍጥነት ለዛው። ከዛ ግን በስነ ስርዓት ስታስረዳሽ ዋትስአፕ ላይ በስነ ስርዓት ታየው፣ እሱን ችግር የለው። ክሬም ደግሞ አምጪ ያልኳት ልጆች ማለት ነው እዚያ ላይ እኔ ጋር ያሉ ልጆች አንቺ ጋር ለምን አትልክልሽምና ቶሎ ስለማትመልስ ሂዊ አንቺን ቶሎ ስለምታወራሽ አንቺ ጋር ታርግና ካንቺ ጋር እንውሰድ ገባሽ ሲሉኝ ወደ 10 ምናምን ልጆች ምን አልኳት ሰሊታ በቃ ለምን እኔ በራሴ በቅንነት ሙሽ እኔ ልነግድ ወይ እንትን ልል አይደለም እኔ ጋር ላኪውና ከኔ ጋር ሰው ይውሰድ ክሬሙን ገባሽ አይደል? የኔ ቤት አንዴም ሁለቴ ልካለች። እኔ መጀመሪያም የዲሊቨሪ እንኳን ራሴ ነኝ የከፈልኩት አጠቃላይ በነፃ አልሰጠችኝም። በደስታ ግን አመስግኛታለሁ ወጥቼ። ያ እንደዛ ሆኖ አቢባ የሆነ ነገር ሲፈጠር አሁን እኔ ኃላፊነቱን ወስጄ የሆነ ነገር ሳረክ በዛው ዝምማ ለምን ገበና መደበቅ ነበረባት አለች። ቤቱን ከፍታ ገበና መደብቀው ልብስ አይደለም ወይ የሚባል እንትን አይደለም። ይሄ አስተካኪው በውስጥ እንደዚህ ነው የሚባል ነገር አይደለም። ይሄ ፊት ነው። እኔ አይኔን እያመመኝ ነው። አሁን እኔ መረጃም ከሐኪም ቤትም አመጣለሁ ሪፖርት፣ ችግር የለውም። እያመመኝ ነው። ፊቴ ልክ አይደለም። በፊት የሚያቃቋል ሐኪም ዶክተር ደግሞ ከዶክተር የሚያመልጥ ነገር የለም። ከሁሉም ሲታይ ሲመረመር ያስታውቃል። እኔ ለሷ ክፋት አስቤ የሆነ ነገር አስቤ ቢሆን ኖሮ ለምን አስፈለገ ማስታወቂያ እንደዛ እንትን ማለቴ ለሷ ያን ሁሉ አሁን ድምጼን አሰሚ የምትልሽ ምንድነው የምታሰማው ድምጽ? አዎ አመስግኛለሁ፣ አሽቃብጫለሁ፣ እንደዚህ አሽቃብጫለሁ። ልክ በሚሊዮኔት እንደተከፈለ ሰው ገደስታዬ ብዛት ከፊቴ ላይ ማዲያቱ ተነሳ ብዬ
ደስታዬ ማለት ነው። ገባሽ አይደል? ያቺ ትንሽዬ ማዲያት አሁን ግን ይሄው እንደዚህ ነው አብጧል ፊቴ። በትልቁ አድርጊኝ። ለምን አልነገረችኝም? ምን አለችው? ነግሬያታለሁ፣ እንትን ብያታለሁ። ነቅሎ ይወጣል፣ ጠብቂው። እየወጣ ነው እየነቀለ ነው። እየጮጮ መንፈስ አይደለም ነቅሎ ጮሆ የሚወጣው። ይሄ እኮ ፊት ነው እየተበላሸ። ሌላም ክሬም ደርቢበት፣ 6ኛውን ደርቢ፣ 7ኛውን ደርቢ ትላለች። እሺ እኔ እንደዛ ብሆን ሁሉም ሰው እንደዛ ነው? ሁሉም ሰው የእሷ እንትን ነው? ሳርዬ ቤት ደግሞ ገብቼ ማለት ነው ሀቡ እያወራን ሳራ እንደውም አረ ሂዊ ተይ በቃ ተይ ሂዊ እንትን ማለት ካለብሽ ያው ኃላፊነት ወስጃለሁ ሀቢባ አይደል እንዴ? እኔ አንቺ አንድ ሰውን ስታስተዋውቂ አንቺ የምትዩ ነገር አለ፣ ኃላፊነት ለወሰድሽው ነገር ነው። ያ ደግሞ ተሳሳትኩ፣ ሰው ስለሆንኩኝ ደስ ብሎኝ አመሰገንኩኝ፣ ግዙ ምን በለው አልኩኝ አይደል? እኔ ደግሞ መናገር አለብኝ። እናንተ የቆዳችሁን አይነት አላቅም፣ እኔ ግን ፊቴ ተበላሽቷል፣ ይቅርታ አድርጉልኝ። በውስጥም ስትያውሉኝ ፊቴ ተበላሸ ስትሉኝ ስሰድባችሁ ራሱ የነበረ ይቅርታ አድርጉልኝ። ገባሽ? በጣም ይቅርታ አድርጉልኝ ከልብ። ለምክንያቱም እኔን አይተው ገዝተው ብዙ አንዷ ማራስ ነኝ ትላለች፣ አንዷ ምንድን ነኝ ትላለች። እኔ ከዚህ በኋላ በክሬም በተመለከተ እኔ ጋር እንዳትደውሉ እንዳትጠይቁኝ፣ እዛው ጠይቋት ብዬ እኔ ጨርሻለሁ። እኔ ላይቭ ላይ ሳርዬ ቤት ሆኜ ሌላ ነገር እያወራን ነው። ከታች ሂዊ ፊትሽ እንዲህ ስል ላይቭ እንትን ሲል አዩት። ገባሽ? ፊቴን አዩት። እንትን የሚል የለም ጮው። ከዛ በኋላ በውስጥ ይደወልልኛል፣ በምን እንትን ይላሉ። አንቺ እንዴት እንደዚህ ብለሽ እንደዚህ አርጉ ብለሽ ልክ ናቸው ልክ አይደሉም አልልም። ገባሽ አይደለም? ግን አንድ ሰው ማለት ነው ሳመሰግን ደስ እንዳላት ቅሬታዬንም ሳሰማ ቤቷን ከፍታ እኔ 100,000 ድርሃም መክፈል የምችልበት ቅጣት መክፈል የምችልበት እንደምትቀጣ ታውቀዋለች። ከእንደገና ደግሞ አይንሽ ውስጥ ማን ጨምሪ ገስት ላይ ደርድራ በዛ ደረጃ ሰው ማንቋሸሽ መሳደብ ማን እንትና በአይኗስ ማጨምሪ ያላት። እኔ አፕሊሲኒ አይደል ከፍቼ አይኔ ውስጥ አልጨመር መቼም ሰው ነኝ። ስቀባ ክሬሙ እንዲዳር ይመጣል። አመመኝ፣ ይሄው አይኔ ያመኛል። እኔ መረጃ እመጣለሁ። ሐኪም ቤት አለ እኮ አይደል እንዴ? የሐኪም ሪፖርት ይመጣል። ግን በዛ ደረጃ ሰው ማንቋሸሽ ስሟን ጠርቼ ከሶሊያና ላይ ገዝቼ ይሄው ጉዶንኩኝ አላልኩም። ተናገርኩ ሰው ነኝና በቃ አትጠይቁኝ። እኔ ፊቴ ተበላሽቷል ብያችኋለሁ። መብቴ ነው። ተበላሽቷል ፊቴ ተበላሽቷል ብያችኋለሁ። አትጠይቁኝ አልኩኝ ሳርዬ ቤት ሆኜ። ገባሽ? ከዛ ከታች መሳደብ ጀመሩ። እንደዚህ ብለሽ እንደዚህ ለሆነ ክሬም እንደዚህ አስተዋውቀሽ እርግጠኛ ላልሆንሽበት ነገር ሲሉ እኔ እኮ ራሴ ላይ ሞክሬዋ ነው። እኔ ደስ ብሎኝ ነው እንትን ያልኩት። የዳነ መስሎኝ በሽታ እንዳለ የሚያመጣ ጦስ እንደሚያመጣ አላወቅኩም። በውስጥ የሀገር ነው የተላከልኝ። ይገባሉ፣ ይግቡና ቪዲዮ እየከፈቱ ፊታቸውን ያሳዩ። ሌላ ቀርቶ ማፀን ያጠባል ተብሎ ተልኮላቸው የተበጣጠሱ ልጆች ገብተው ያሳዩሽ። እኔ ለምን እናገራል? አዎ ማፀን ያጠባል ያሉት እሱ አሁን መረጃ ቢባሉ ምን ያቀርባሉ? እኔስ ፊቴን አቀረብኩ። ግን ገብተው ይንገሩሽ። ሌላ ፊታቸው ሁሉ የተበጣጠሰ ኪዳነ ምሕረትን እንዴ እኔ ምን እሷ ላይ ተንኮል አስቤ ምን አስቤ ምን አረ ይኸው ገብተው ያወሩ። ጥያቄ ያለኝ እኔ ማለት ነው። እሺ አንድ ነገር ስትጠቀሚው መጀመሪያ ላይ የሆነ ነገር ችግር ካለበት መጀመሪያ ላይ ለምን አዳናት? ማለት የሆነ ሳይድ ኢፌክት ቢኖረው ወይ የሆነ ነገር ቢሆን ገብቶሻል። መጀመሪያ ላይ የሆነ ነገር ስታረጊው እኮ ጉዳቱን ጥቅሙን ታውቂዋለሽ አይደለ? መጀመሪያ ላይ። ስለዚህ እኔ እንደገባኝ ያንቺ ሀሳብ እሷ ላይ ችግር ቢኖረው ኖሮ የኔ ፕሮዳክት ምክንያቱም ሮንግ ነገር ነው ያወራችሁን። እንደዚህ አይነት ነገር ሽጬም አላቅም፣ ሲጀመር አላቅም ላወራችሁ ነገር። አንደኛ ሁለተኛ ነገር ፊቷን ትታጠብልኝ አሁን። ምክንያቱም ትናንትና ካለ ላይቭ ፎቶ ስለደረሰኝ እኔ እልክልሻለሁ፣ እሱንም ፊቷን ትታጠብልኝ። ሁለት ደግሞ መጀመሪያ ላይ ስትቀባው አንድን ክሬም የሆነ ነገር እንኳን ስትሞክሪው አንቺ ጋር ካልተመቸሽ ወዲያው ታውቂዋለሽ። ያን ያክል እሺ ብዬ እቃውን ልኬላት ቢሆን ኖሮ ተግባብተን ቢሆን ስልክ አንስቼ ቢሆን እሷ እንደምትፈልገው አቅጣጫ ሄጄላት ቢሆን ይሄ እንዲህ ባላወራች በመጀመሪያ ነው የምልሽ። ሁለተኛ ነገር የሆነ ነገር ስትሞክሪው እንዴት ነው አሁን እሺ ለቀቀላት፣ ኦኬ አመሰገነችኝ። ስንት ነው? ወደ 7 ፕሮዳክት ነው አይደለ? 7ቱንም ስትቀቢው የሆነ ችግር ካለ ወዲያው አይደለ? ቆዳ እኮ ነው፣ ሴንሲቲቭ ነው። ወዲያው መናገር አለብሽ እኮ። ያንቺ አባባል አሁን መጀመሪያ ተስማምቷት አስለቅቆ ሳለ በኋላ ላይ እንደተረዳውሽን ሳይኮሎጂካል ሜካፕ እንዳትጠቀሚ፣ ወደ ሰዓት ጋር እንዳትጠጊ። ወደ 16,000 ህዝብ ነው የወሰደው። ሁሉም ገብተው ከኔ ጋር የሚወሰዱት አስተያየታቸውን ትሰሚያለሽ። አንደኛ ነገር። ሁለተኛ ነገር ችግር አለርጂክ ያለባቸው ወደ 10 ልጆች አጋጥሞኛል። መጀመሪያ ሲሞክሩት እንኳን አለርጂክ ያቆሙታል። ገብቶታል አይደለ? አለርጂክ ካለባቸው ምንድን ነው የሚያደርገው? ምንድን ነው የሚያሳየው?
ወዲያው ሽፍ ይሌለ ይቀላል፣ ሽፍ ይላል አይደለ? መጀመሪያ ላይ ነው እኮ አንድን ነገር እንዴት ነው ስትጠቀሚ መጀመሪያ ላይ አይደለ ጥቅሙን ጉዳቱን የምታውቀው። ከዛ ሲቀጥል ደግሞ ከለቀቀላት በኋላ እሷን ክብካቤ እሳት ላይ ተጠግታ ሰንስክሪን ሳትቀባ ሜካፕዋን ሌላ ነገር ተቀብታ ያመጣችው ቢሆን መጀመሪያ ላይ ቢሆን ተጠያቂ ነኝ አምሹር። መጀመሪያ ላይ ገዝታ የመጀመሪያዋ ተጠቃሚ ብትሆን ኢትስ ኦኬ። በሁለተኛው ቀን ፊቴ እንዲሆነብኝ ብትለኝ በጣም ነው በቃ እኔ ተጠያቂ ነኝ። ገብቶሻል አይደለ? ተጠያቂ ነው። ከገዛች ማለት ነው በኋላ ነው አይደለም። በአምስት የጠላ ነው አለ እኮ ታዲያ። እኔ ከአንቺ ጋር ከገዛው ሲጀመር ኧረ ይኸው ማስረጃ አለ። ከገዛሽበት ቆይ ይውዬ፣ ከገዛሽ ከስንት ቀን በኋላ ነው ቪዲዮ የሰራሽው? የምስጋና ቪዲዮ ከገዛው ምናልባት ሳምንት ይኸውልሽ፣ በ4 ቀኑ ብድግ አደረገው። በቃ ምን አለፋሽ ግን በ3ኛው ቀኑ ነግሬያታለሁ። ይኸው በ3 ቀኑ ብድግ አለ ሰሊና ምናምን ብዬ አልኳት። ወይኔ በጣም ደስ ብሎኛል ብዬ ከዛስ 3 ቀን ከዛ እንደዚህ ቪዲዮ ልሰራ ስል ሰው ቆይ ተረጋጊ እስቲ ትንሽ ሳምንት እንኳን ይሁነው አሉኝ። ገባሽ? ከዛ 5 ቀን 6 ቀን ምንም አልሆነም። ከዛ እኔ በቃ በጣም ደስታ ማርያምን በጣም ነው ደስ ያለኝ። ለእሷ ራሱ አሁን ይሰማ የምትለው ቮይስ የዛን ሰሞን ያወራሁትን ነው። ወዲያው ወጥቼ ቪዲዮ ሰራው አለባ ወዲያው ወጥቼ ቪዲዮ ሰራው። ገብቶሻል? ከዛ በኋላ ቪዲዮ ሰርቼ ምናምን የሆነ መቼም ቤት ውስጥ ቁጭ አትይም። ሰንስክሪን መቼ ቁጭ ብዬ ነው ጓዳ ተከናንቤ ብርድ ልብስ ቁጭ አልልም አይደል? መውጣቴ አይቀርም። መኪና ይዤ ወጥቻለሁ። ክሬም ሰንስክሪን ተከርመ ወጣ አንድች በር ላይ ራሱ ግቢ ውስጥ ወጥቼ ስገባ እሳት እንትን የተደፋበት የለም ግን የክሬም ባህሪ ነው ስላለችኝ እሱንም እኔ አላካበድኩትም አልኩሽ። የመጀመሪያ ጊዜ ተኝቼ ስነሳ የሆነ ነገር ሆኗል። እንዲህ ለብሷል፣ ይሄ እንዲህ ለብሷል ላኩላት። አረ ሰሊታ ይኸውልሽ ምናምን ብዬ ስላት ነቅሎ እየወጣ ነው አለች። ኦኬ ችግር የለም አልኩና የሆነ ክሬም ላከችልኝ። እሱን ክሬም ደግሞ እንትን ስትለኝ ይባስ ብሎ ጭራሽ አይኔ ከታች ይሄን ክሬሙ ነካ ሲያደርገው አይኔ ያበጣ አሁንም እያመመኝ ነው አይኔ። እሱን ክሬም ድጋሚ የላከችልኝን ተጠቀምኩ ጀምሮ ጭራሽ ባሰበት አበጠ። እብጠቱ አሁንም ፊቴ እንዳበጠ ነው። እብጠቱ አብጧል ፊቴ። ይኸው ስንት ሳምንት ሊሆነ ነው። እሺ በገዛሽው በሳምንቱ ነው የምስጋና ቪዲዮ ሰራሽላት። ቢኮዝ በ3ኛ ነው በ4ኛ ቀን ኦልሬዲ ጥርት ስላደረገልሽ ፊትሽን። ከዛም መበላሸት ሲጀምረው በስንት ጊዜው ነው እንደዚህ መሆን የጀመረው? ማቃጠል እና ይሄ ግን እንደዚህ ጥብስብስ ማለት የጀመረው? ቪዲዮ ሰርቼ 3 ቀን 4 ቀን አልቆየም እንዳልኩሽ። በቃ የሆነ እሳት በቃ ጭራሽ ከቤት ውስጥ እንድች በር ላይ አየር የለም፣ የውጭ አየር ሊነካኝ ጭራሽ አልቻልኩም። ያመኛል፣ አይኔን እንዲጨፍነኛል። በቃ የዚህ የሚያቃጥልሽ የለም እና እንትን እያለ መጣ። ላኩላት፣ እሱንም አንስቼ ላኩላት። አረ ይኸውልሽ እንደዚህ ሆነ ገና መስግኜ ሳላ በቃ ምናምን እያልኩ እንደውም እየቀለድኩ ወይኔ ምናምን ስላት አይደለም ነቅሎ እየወጣ ነው። እስኪ አሁን ታጠቢልን እስኪ እውነት አሁን በውሃ ታጠቢ። ምን ሜካፕ እንትን ቀበጡ ይሄ እናንተ ፎቶ ስላለ እስኪ ታጠቢልን ሜካፕ ምን ጉድ እኮ ነው። ታጠቢልን ሻወር ልውሰድልሽ። ይኸው ሀቦኔ ትናንትና ታሪቲን ጥሯት። እንደውም በደንብ አስታወቀልሽ። እንደውም በጣም ደስተኛ ነኝ። እስቲ እሺ፣ ይኸው እንደዚህ ነው የምትፈልጊው? በውሃ ይኸው ላሳይሽ። ላይቭ ላይ ደግሞ ሆና ማለት ነው። አሁን እዚህ ጋር ፍሊተር የለውም። ይዊ ፍሊተር የለውም አይደል? ይሄ ባዶ ነው፣ ንጹህ ፊትሽ ነው። እሺ ይሄው ንጹህ ፊቷ ነው። አሁን በውሃ ታጥባለች፣ በፍሊተር አይደለም። ሪል ቆዳዋን አሁን እያሳየች ያለችው እዚህ ጋር። እስቲ ጠጋ በይ። የለቀቀችውን ደግሞ እዩ። የለቀቀችው የመጀመሪያዋ ነው። ሉክ እሺ፣ የመጀመሪያው አለ አላክሽልኝም። ይኸው ይሄንን ነው በመሀል ይላክሽልኝ። ግን ይኸው ችግር የለውም። እኔ ጋር ብዙ መረጃውን እየላኩላት ነው። ይግቡ፣ ሌሎቹም ይግቡ። እኔ ብቻ አይደለም ይግቡ። ኮሜንታተሮች እየጻፉ ነው። በጣም ብዙ ሰው አለ እያሉ ነው። አስገቢልኝ። ከእሷ ለመግዛታቸው ማስረጃ የሚያቀርቡ ከሆነ አስገባለሁ። ማስረጃ አሉ። የኔንም ልጆች አስገቢያቸው። የተጠቀሙት ከ2 ወር ከ3 ወር ዓመት የሆኑት ይገባሉ። ገብቶሻል አይደለ? ስለዚህ ግን ጥያቄን አልመለሰችልኝም። ምን አይነት በማታጠብ ታጥባለች።
በመሀል ምን ተጠቅማ እንደሆነ አላውቅም። የራሷ ስህተት ቢሆንስ? ገብቶሻል አይደለ? ለሱ እኮ ነው። ለዛ ይኸውላችሁ፣ ለዛ አሁን ለምሳሌ ሂዊ እኔ እንደተረዳሁት ሳይኮሎጂካሊ ሂዊ ከሶሊያና ጋር አብረን እንስራ ብላት ስለነበረ ፕሮዳክት ላኪልኝ ስል ብላት ስለነበር፣ ቆይ እሱም ማስረጃ አለ ብላለች፣ እናቀርባለን ብላት ስለነበረ ሶሊያና ደግሞ ያንን ፕሮዳክት ስላላከችላት አብረው መስራት ስላልጀመሩ በዛ ተናዳ ሶሊያን ለመበቀል ነው ይሄን ያደረገችው ብንል ሌሎቹ ሰዎች አሉ የሚባሉት ሰዎች ይምጡና ሰዎች እውነት ከሶሊያና እውነት ገዝተዋል። እነዚህ ሰዎች እውነት ከእሷ ኦርደር ያደረጉበት የገዙበት ማስረጃ የሚያቀርቡ ከሆነ ፕሮዳክቱ የእሷነቱ የሚያረጋግጡ ከሆነ እናያለን። ግቡ ነው። የኔንም ልጆች አስገቢያቸው ነበሩ ናቸው። መጀመሪያ ድምፃቸውን አሰሚልኝ። የመጀመሪያ ፎቶ ልቀቂ፣ ይልቀቁ፣ ታጥበው ይግቡ። ገብቶሻል? እዚሁ ላይቭ ላይ እንደ ሂዊ ታጥበው ፊታቸውን ኦሪጂናል ያለ ፍሊተር ፊታቸውን ታጥበው እንዲያሳዩ። አሁን ሂዊ ያለ ፍሊተር ታጥባ ፊቷን አሳይታለች። ቱ ቢሆነስት እኔ አቡዳቢ እያለሁ ሂዊ በአካል ቤት የመታ አድራለች እና ነበረባት ማዲያት፣ ግን ላይክ ያለባት ማዲያት በጣም ትንሽ እንደዚህ እዚህ ጉንጩ አካባቢ እና እዚህ ጋር እና እዚህ ጋር ማዲያት ነበረባት። አሁን ግን ይሄኛው እጅግ በጣም ብዙ ነው የሚታየው። ካየኋትኝ ቆይቻለሁ ሂዊን እና ሙሉ ነው ማለት ይቻላል። እና ደግሞ እንትን አለብኝ ፊቷ የሆነ እንዲንጥልጥል ነገር አለ። እርጅት አልሽብኝ ሂዊ፣ እንዲህ ተንጠለጠለ ፊትሽ። ይሄ ነው ማሪኮዱ። አብጧል፣ ሀቦ አብጧል፣ ፊቴ አብጧል። ድጋሜ የላከችው ክሬም ነው ደግሞ እንዲያረገኝ። አብጧል ፊቴ። ታምም ያለው እኮ ለዛ ማስረጃ ያስፈልጋል። ይኸው ማስረጃ ለች እኮ ሀቡዬ ክሬሙን ተቀብታ ቤካፕ ትቀባለች። ተይ እያልኳት ማለት ነው። ኢማጂኔሽን ተይ፣ ቆይ አንድ ደቂቃ ልጨርስልሽ። መመሪያ ነበር እንዳታደርጊ የነገረችሽ ኢንስትራክሽን። ቆይ ሶሊያና ፕሮዳክቱን ሂዊ ካንቺ ስትገዛ ምንድን ነው ማድረግ የሌለባት እና ማድረግ ያለባት የነገርሻት ነገር? የነገርኳት በቼም በእንትን ነው አይደለ? ትላክልሽ ማስረጃ የነገረችኝ። ሙሉ ለሙሉ የሚለቅልሽ ሜካፕ እንዳታረጊ፣ ፀሐይ ላይ እንዳትወጪ። አንደኛ ፀሐይ እንዳይነካሽ ብያት ነበረ። እሷ ፕሮግራም ላይም ቪዲዮ ስትለቅ ምናምን አይቻት እንዳለ ሜካፕ እየተቀባች ነው። መድኃኒቱ ላይ ደግሞ ሜካፕ ስትቀቢ አላቅም፣ ያኔ እንዳትቀቢ ብያት አለሁኝ እኔ። ገብቶሻል አይደለ? ሌላ ደግሞ ምግብ እሳት ጋር ምግብ ጋር ቪዲዮ ላይ ራሱ አለ። እኔ ስልክላቸው በጣም ነው ያስረዳኋት፣ ሲጀመር ለእሷ ማለት ነው። ሲቀጥልም አሁን በሁለተኛው እንኳን እዚህ ጋር እየጠቆረ ነው ስትለኝ ይሄኛውን ተቀቢ በትክክል ደጋግሜ ጠይቃት አለሁኝ። ባይገርምሽ ማለት ነው። ምን ደረጃ ደረሽ? አትመልስልኝም። ምክንያቱም ለምንድን ነው እቃውን አላኩትም። ሂዊ ችግር ቆይ አንዴ ልንገራችሁ። ሂዊ ለምሳሌ ማዳም ስለሆነች ቤቷ ረዳት ስላላት ፀሐይ ላይ አለመውጣትንም ምግብ አለማብሰልንም ሜካፕ አለመቀባትንም ትችላለች በራሷ ቤት ስለምትኖር። የሚገዙ የመዳም ቅመሞች ምግብ የሚያበስሉ እነሱ ያውቃሉ ምግብ ማብሰል። ይህን ክሬም ከተቀቡ ምግብ ማብሰል እንደሌለባቸው ፀሐይ ሊነካቸው። ለምሳሌ ግቢ የሚያጥቡ አሉ የመዳም ቅመሞች፣ መኪና የሚያጥቡ አሉ አይደል? መዳም ቤት የሚሰሩ እነሱስ ሲቀቡ ከተቀቡ ፀሐይ መንካት እንደሌለበት ስቶቭ ጋር ምግብ ማብሰል ያውቃሉ፣ ተነግሯቸው። ቪዲዮ አለ። ታዲያ እንዴት ገዝተው መዳም ቤት እንዴት ስራቸውን ይቀጥላሉ? ይሄንን ነች እኮ ለ2 ሰዓት ያለች አንድ ክሬም ነች እኮ እንደዛ እሳት ከማይጠጉት። እሺ እንዲ እየጻፉ ነው። ኮዱን እየጻፈች ያለች ልጃች ሞዴሬተሮች፣ ቆይ ይኸው አግኝቻታለሁ። ኪዱ ጎንደሬዋ ናት። ኮድ የሰጠሻት አሁን የሰጠውሽን ኮድ የሆነች ልጅ እየጻፈች ስለሆነ ነው። ኪዱ ጎንደሬዋ የሚል አካውንት ከሆነ ችግር የለውም። አካውንታችን በደንብ ስለማላውቀው ነው። ኦኬ አንድ ሰው ጽፋለች ነው። እሺ ሂዊ የታሉ የተጎዱት? ሚውት ተደርጊያለሁ እያለች ነው። ሚውት ተደርጊያለሁ እያለች ነው። ሚውት ተደርጋለች። ኦኬ ዋን ዴይ ነው ስሟ። ቆይ እኔ እንጃ። ሚውት ተደርጋ ያው ቅድም ሚውት ተደርጋለች። ጋይስ ቅድም ዋን ዴይ የሚባል አካውንት ከሚውት ውስጥ ፍቱ ሞዴሬተሮች ፕሊስ። እና ኮዱን ዋትሳፕ ሞዴሬተሮች ግሩፕ ላይ ለቀዋለሁ እዩና ታስገቦታለች። ዋን ዴይ ነው የሚለው አካውንቷ። ቆይ ልላክላችሁ ከሚውት ሊስት ውስጥ እንድትፈቷት። ዋን ዴይ 444 ነው አካውንቷ የሚለው። ቆይ ልላክላችሁ ፕሮፋይሉ እንድታዩት ፕሊስ። ፍቷትና እንዴት ግባ። እሺ እሷ ብቻ ናት የተጎዳች ያለችው?
በጣም ብዙ ናቸው ነበር ሲሉኝ የነበረው ላይቭ ላይም ገብተው ሁሉም እንዲመጡ ፈልጋለሁ እስከ ማስረጃቸው። ኦኬ እሺ እንትና ኪዱ እንትና አብሪ ቪዲዮ አብሪ ፕሊዝ። እና ሁለት ቦታ ሁለት ተጎጂ መግባት ይችላል። ገብተው ቪዲዮ አብርተው ያለ ኖ ሀቢባ ሰላም እንዴት ናቸው? እኔ ተጎዳ አይደለም እኮ ባትጎጂም አንቺ ደግሞ ውጤቱ ልታሳይ ስለሆነ ፊትሽን ማየት ነው ያለብን። ይሄው እኮ ቪዲዮ ማብራት አለብሽ። ሁለቱ ተጎጂዎችን ይግቡና እነሱን ቪዲዮ ያብሩ። ሳሪቲ እንኳን ደህና መጣሽ። አቡ እንዴት ነሽ? እንዴት ናችሁ? ሰላም ነው አለን። ጉዳዩ ይመለከትሻል። ሂዊ መጀመሪያ የጀመረችው አንቺ ቤት ስለሆነ ገስት ላይ ልናገር። እሺ ቆይ አይደለም ይደርስ ሚውታ እሺ ሳርዬ እንትና ዋንዴይ 44ን አላገኛችኋትም? እሺ እና ደግሞ ቢፎር ኤንድ አፍተር ነው ሂዱ። ቢፎር ኤንድ አፍተር ነው። እሺ እየጻፈች ነው ተቋሉ ሀቡ የሰጠሽኝ ኮድ ሌላኛውም እየጻፈች ነው። እሺ ቆይ እስቲ ልንገራቸው ለሞዴሬተሮች በጣም ስለሚሮጥ ኮመንቱ አይደለም ተጠቃሚ ነው። እሺ ቪዲዮ አብሪ። መኪና ውስጥ ነው ያለሁት ግን ቪዲዮ ማብራት የማይችል ሰው አይሆንም። ኦኬ ችግር የለውም። ለእሷ ስል ነው አብርቻ አላውቅም። ለእሷ ስል አበራለሁ ቪዲዮውን። ውጤቱን ባይናችን ማየት አለብን። ሞዴሬተሮች ቆይ ፕሮፋይል ካላኩላችሁ አታስገቡ ፕሊስ። እሺ ቆይ መኪናውን ማብራት እችላለሁ ምናልባት። ቢፎር ኤንድ አፍተር ዊዝአውት ፊልተር ነው ማለት አለኝ። እኔ ቪዲዮ አለኝ እና ፊልተር ፊልተር ኬት ይመጣል በዚህ ሰዓት ይኸውልሽ። ፊልተር ንጹህ ፊቴ ነው። ቪዲዮ አለ። የኔ ቪዲዮ እንትን ውስጥ ገብተሽ ቪዲዮ ማየት ትችላለሽ። ምን መሰለሽ ቪዲዮ ኤዲት ይደረጋል ምን ይባላል። ላይቭ ግን ዳይሬክት እንደወረደ ስለሆነ ላይቭ ነው አስተማሪ። ኦኬ ኦኬ እሺ ከዚህ በፊት የነበረው ፎቶ አለሽ? እንደዚህ ልታሳይም ትችላለሽ። እዚህ የምጠቀምበት ስልክ ላይ ነው። ኦኬ እሺ ሶሊያና አለሽ? ሀብዬ እየላኩልሽ አለሽ? ቢፎር ኦኬ ካለ ለእኔ ላኪልኝ ያሳያል። ኦኬ ይሄ የእሷ ነው። አሁን የላክሽልኝ ይሄ ቪዲዮ የእሷ ነው የሌላ ሰው ነው? ይሄ የኪዱ ነው። አሁን የላክሽልኝ ይሄ የኪዱ ነው አይደል? ረስማና ባለው ነገር ትሪት ማድረግ ነው። ሶልዬ ባላቸው ነገር ግዴታ መዳን ይሄ የኪዱ ነው አይደል? ልክ ይልሻል። አሁንም ሳይሎ የሚለው እሷ ልክ ይልሻል። ኦኬ ይሄ የሰሊና ነው ሰላሚና። አዎ ይሄ ማለት እኔ ሀቡ ሶሊያናን እኔ በህይወቴ አላቃትም፣ አናግሪያትም አላቅም። አጋጣሚ ነው ቲክቶክ ላይ አይቼ ያለ ማንም ግዢ ብሎም አልጠየቀኝም። አጋጣሚ ቪዲዮዎች ምናምን አይቼ አዘዝኳት። በዋትሳፕ አውርተንም አናቅም። አዘዝኳትኝ። አዝዣት አልተጠቀምኩትም። ቀጥታ ጎግል ነው የገባሁት። እያንዳንዱን ክሬም ጎግል አድርጌ ጥቅሙን ሳይድ ኢፌክቱን አይቼ እኔ እዚህ ሀገር 17 ዓመቴ ነው ሀቡ። ፊቴ ከተበላሸ ኦልሞስት ወደ 11 ዓመቱ ነው። የስኪን ኬር የስኪን ዶክተር ጋር እዚህ በጣም የታወቁ በዓለም ደረጃ ብራንች ያላቸው ሐኪም ቤት ስሙን መጥራት ስለማልችል አልጠራልሽም። ወደ 15,000 ድርሃም አውጥቻለሁ ለፊቴ። ሌዘር ተጠቅሜያለሁ፣ ኬሚካል ፒል ተጠቅሜያለሁ። ክሬም ሰንስክሪን እና ሞይስቸራይዘር እስከ 1,700 1,800 ብር ገዝቻለሁ። ኦኬ ይሄንን ያመጣብኝ ሐኪም ያዘዘልኝ ፕሮዳክት ነው።
ይሄ የምታዩ ፊቴ በጣም ትንሽ ነበረ። እዚህ አካባቢ ብጉር ነበረብኝ። ማዲያት እኔ ኖሮብኝ አያውቅም እና ማዲያት የሚመስል ነገር አወጣብኝ። ጭራሽ ኬሚካል ፒሉን ስጠቀም ማዲያት የሚመስል ነገር ይሄ እዚህ ድረስ ይታያል ፎቶ ላይ በደንብ እዚህ ድረስ። ከዛ ሌላው የብጉር ጠባሳ ነው የምጠቀመው ፕሮዳክት ብጉር ያወጣብኛል። አንገቴ እዚህ ድረስ አንገቴ ላሳይ እችላለሁ። እዚህ ድረስ ይሄ እንዳለ ብጉር ነበረ፣ ግን የዚህ ፎቶ የለኝም። ይሄ እንዳለ ቆስሎ ሐኪም ቤት ሄጃለሁ። እዚህ ስር ይሄ እንዳለ ቆስሎ ማለት ነው በክሬሙ ምክንያት። ይሄን አሁን የሶሊያንን ፕሮዳክት የተጠቀምኩት የጀመርኩት እኔ ኖቬምበር ላይ ነው። ኖቬምበር ላይ ነው የጀመርኩት። አቆምኩት ደግሞ አሁን እየተጠቀምኩ ፊቴ ላይ ምንም ነገር የለም። አሁን ምንም እየተጠቀምኩ አይደለም። ኦልሞስት 1 ወር ቢዚ ሆነ። አትመልስም ስልክ ምናምን አይመቻትም። ኦርደር አድርጊያት ሰንስክሪን እና ሞይስቸራይዘር። እኔ ዴይሊ ሰንስክሪን ሞይስቸራይዘር ግዴታ ነው ማንኛውም ሰው። አሁን ለምሳሌ ቤት ውስጥ ስንቀመጥ ዶክተርም ያዛል። ማንንም የስኪን ዶክተር መጠየቅ ትችላላችሁ። ቤት ውስጥ ስትጠቀሚ ሰንስክሪን መጠቀም አለብሽ ይላል። ኤቭሪ 2 አወር። ለምን? የፀሐይ ብርሃን ማነው የሰንላይት እና የቲቪ ብርሃን ፊት ይጎዳል። ኦኬ፣ የሚያውቁ ዶክተሮች ማማከር ትችላላችሁ። እኔ ዶክተር እንደዛ አዞኛል። በቃ ፊትሽ በጣም ሴንሲቲቭ ስለሆነ ቤት ውስጥም ስትቀመጪ ኤቭሪ 2 አወር ሰንስክሪን ተጠቀሚ ተብያለሁኝ። ውጪ ስትወጪ ኤቭሪ 2 አወር ሰንስክሪን ተጠቀሚ ተብያለሁ። እሳት ጋር ስትሄጂ ኪችን ስትገቢ ሰንስክሪን ግዴታ ነው። ምሽ ፀሐይ ላይ ስለተወጣ ብቻ ሰንስክሪን ሰው የሚጠቀመው። ቤት ውስጥም ስትቀመጪ ስፔሻሊ ፕሮዳክቱን በምትጠቀሚ ሰዓት ግዴታ ነው። ኬሚካል ፒል ስትጠቀሚ ሜቦ ክሬም ካለ የእሳት ክሬም ነው። እሳት ሲያቃጥልሽ የምትጠቀሚው ክሬም ነው። እሱ ሁሉ ታዞልኛል። ለምን? ፀሐይ ሲነካኝ ፊቴ ስለሚቆጣ ዶክተር ያዘዘልኝ ነው። እንግዲህ ፕሮፌሽናል ተብለው በሐኪም ቤት ደረጃ ላይሰንስ አውጥቶ የሚሰሩ ሐኪም ቤቶች ናቸው ይሄንን የሚያደርጉት። ነገር ግን እኔ ይሄን ስጠቀም ምንም የሚያደርገኝ ነገር የለም። ኦልሬዲ ጠፍቶልኝ ፕሮዳክቱን አቁሜ 1 ወር ሞልቶኛል። ከ1 ወርም በላይ ለሱ ማስረጃ ከሷ ጋር የተላላክነውን ሶሊያና ትልክልሻለች። ካቆምሽ የጀመርሽው ኖቬምበር 2025 ነው። ያቆምሽው መቼ ነው? ያቆምሽበት ቀን ከ1 ወር በላይ ሆኖኛል። አልቋል። ፕሮዳክቱ አልቆብኝ ላኪልኝ ብያት አላከችልኝም። አልተመቻትም። ሰው በቃ አማራጭ የለኝም። ሰንስክሪን ብቻ ነው የምጠቀመው። ማርች ነው። ስለዚህ ኢንድ ኦፍ ፌብሩዋሪ ነው ያቆምሽው። ማርች ገና አልገባም። ጃንዋሪ ነው ያቆምሽው እንበል። አይ ቲንክ እንደዛ ነው። በቃ ኦልሞስት 1 ወር ከምናምን ሆኖኛል ካቆምኩኝ። አልቆብኝ ነው ያቆምኩት። ከምናምን ከሆነ ጃንዋሪ ቢካዝ ቢያንስ ማለት ነው። ኦኬ እሺ። ሰንስክሪን ብቻ ነው የምጠቀመው። ሌላ ምንም ነገር የለኝም የምጠቀመው ነገር። ስንት ወር ነው የተጠቀምሽው ማለት ነው? ኖቬምበር ነው የጀመርሽው። ዲሴምበር፣ ጃንዋሪ፣ ኦልሞስት 4ኛ ወሩ ኖቬምበር። እኔ ብቻ አይደለሁም ነገር ኖቬምበር፣ ዲሴምበር 2 ወር፣ ጃንዋሪ 3 ወር። 3 ወር ነው የተጠቀምሽው። ኖቬምበር፣ ዲሴምበር፣ ጃንዋሪ ኦልሞስት። እኔ ብቻ አይደለሁም ሌሎችም እኔ አረብ ጓደኞች አሉኝ የዚህ ሀገር ነዋሪዎች ሎካሎች ጓደኞች አሉኝ። ተጠቅመዋል። ገዝቻለሁኝ ከሷ በእኔ ስም ነው የገዛሁትኝ። ተጠቅሞ በጣም አመስግነውኛል። ግን እነሱን እዚህ ጋር ማምጣት አልችልም ለምስክርነት ታውቂያለሽ። አበሾች ጓደኞች አንቺ 3 ወር ተጠቅመሽ ፊትሽ ላይ ሙሉ ለሙሉ ለውጥ አይተሽበታል። ይሄው የምታዩ ነው ፊቴ። ቢፎር አፍተር አይተሽዋል። ቢፎሩን አይቼዋለሁ። በጣም ጥቁር ነጠብጣብ ጥቁር እንደዚህ ጥቁር ሆነ ሳይሆን በክሬሞቹ ምክንያት ለማስለሆነ ኦኬ። ይሄ አሁን እዚህ ጋር ሁሉ ይኸውልሽ፣ እዚህ ጋር አፌ ላይ እዚህ አካባቢ ድረስ ነበረው። አይተሽዋል አይደል? ፎቶ ላይ ይኸውልሽ፣ እዚህ ከንፈሬ ላይ ሁሉ የነበረው እዚህ ጋር አትልቅ። የመጀመሪያው ፊቷን ተመልከቱ። ቆይ አንዴ እስኪ። የመጀመሪያው ይሄ ነው ጋይስ፣ ይሄ ነው የመጀመሪያው። ይሄ ፊቷ ነው የእሷ። ከዛ እሷን ደግሞ አሁን በትልቁ አረጋታለሁ። መጀመሪያ አዩት። ቢፎር ዚስ ኢዝ ቢፎር ኦኬ። ሶ ናው አፍተሩ ደግሞ ይኸውና ደቂቃ ማለፍ የለበትም። ለ2 ሰዓት ብላ የምታዘው ክሬም ከ2 ሰዓት ማለፍ የለበትም። ታጥበሽ ከዛ በኋላ በሰጠችሽ ቅደም ተከተል መሰረት መጠቀም አለብሽ። ፕሮዳክቱን ተጠቅመሽ እሳት ጋር መሄድ አይቻልም። ፀሐይ ላይ መውጣት አይቻልም። ፕሮዳክቱን አይን ይሄ ማለት የአይናችን አጥንት ነው። ኦኬ፣ ከዚህ በታች ነው መቀባት ያለብሽ። እዚህ ጋር ከዚህ በላይ መቀባት የለብሽም። ሀቡ ፊሊተር ታንሳ ፊቷን ትታጠብ። እኔ እንደታጠብኩት ፊቷን ፊት ለፊት ትታጠብ።
እኔ እሱን ጥያቄ ላይቭ ላይ የምትቆይ ከሆነ ሀቡ ላይቭ ላይ የምትቆይ ከሆነ እኔ ከ30 ደቂቃ በኋላ ቤቴ እገባለሁ። ችግር የለብኝም። ፊቴን እታጠባለሁ በሳሙና። በጣም ጥሩ። አስገባፋወር እኔ አሁን እስከ ስራ ቦታ ነው ወጥቼ እዚህ መኪና ውስጥ ቁጭ ያልኩት። አንዴ እሺ፣ ይኸውልሽ ውዴ ቤት ደርሰሽ እስክትታጠቢ ድረስ የአንቺ ምስክርነት ተቀባይነት የለውም። ቢካዝ ቤት ገብተሽ ታጥበሽ ካሳየሽ ችግር የለብኝም። ችግር እታጠባለሁ። ሚውት ተሰርታለች። ልጅቷ ሚውት አድርገዋታል። ሀቡ ፍቷት። ማናት ሚውት የተደረገችው? አልገባኝም። ስሟን ንገሪኝ። ዋንዳይ ናት። ዋንዳይ ከእንደገና ያችን ፎቶአቸውን ልኬልሻለሁ። እንትናቸው እሺ፣ ፕሮፋይል ይኸው ፕሮፋይል ልካለሁ። ጋይስ ዋንዳይን ከሚውት ውስጥ አውጧት። እሺን አስገቢያት። እሺ ያን አስገቧት። እሺ መስቲ የምትባለው ልጅ ማናት? ቪዲዮ ሳታበራ እዚህ ተቀመጠች። አንዴ ጥያቄ ልጠይቅሽ። ቪዲዮ ሳያበሩ እኮ መቀመጥ አይቻልም። እስካሁን ለምን ቪዲዮ ሳታበራ መስቲ የምትባል ልጅ ቁጭ ያለች? ሶሪ ነጥያታለሁ። ቪዲዮ ሳታበሩ አይቻልም ለምስክርነት መቅረብ። እዚህ ጋር ምንድነው የተጎዳም ሆነ የተጠቀመ አካል እኔ ተጠቅሜ ያለው በሶሊያና ፕሮዳክት ፊቴ ጠርቶልኛል የሚለውም አካል ፊቱን ታጥቦ ማሳየት አለበት። ተጎድቻለሁ የሚለውም አካል ፊቱን ታጥቦ ማሳየት አለበት። ስለዚህ አሁን እህታችን ቤት ደርሳ ፊቷን እስክትታጠብ ድረስ የእሷን ምስክርነት አልተቀበልነውም። በቤት ደርሳ ታጥባ ስታሳየን የዛኔ እናየዋለን። እንደገና ደግሞ ይህዊን እኔ አንድ መጠየቅ የምፈልገው ነገር ፀሐይ ላይ ወተሽ ታውቂያለሽ? ክሬሙን ተጠቀምተሽ ከክሬሙ በኋላ አይደለም እኮ ያለች እሷ። ክሬሙ እላይሽ ላይ እያለ ፀሐይ ነክቶሽ ያውቃል? ኖ ኔቨር ጭራሽ። ኦኬ ጥሩ። ክሬሙ እላይሽ ላይ እያለ ምግብ አብስለሻል እሳት አጠገብ? በፍጹም በፍጹም። እሺ ክሬሙን ስትቀቢ አይንሽ አካባቢ ማድረስ እንደሌለብሽ ታውቂያለሽ? አልነገረችኝም ሲጀመር እሱን። እኔም ደግሞ ክሬም ነው ላይክ አይኔ ላይ ድንገት ግን የሆነ እንትን ስትይ የሚነካሽ የለም ወዲያው እንትን ያለው ገባሽ አይደል? ወዲያው አብጦ ነው ያደረው አይኔ ሁለቱም። ኦኬ ጥሩ። እሺ ሌላ ደግሞ ማድረግ የሌለብሽ ምንድነው? ሜካፕ ክሬሙን ተቀብተሽ ሜካፕ ተቀብተሻል? እንዴት ክሬሙ ላይ ያለ ሜካፕ እንዴት እንዴ? ኦኬ ታዲያ ሶሊያና ፕሊስ ለዚህ አስረጅኝ፣ አልገባኝ። ምክንያቱም ሜካፕ መቀባት እንደሌለባት ነግሬያታለሁ። እሷ ግን ተቀብታለች ላልሽው ክሬሙ እላይዋ ላይ እያለ ነው ሜካፕ የማይፈቀደው ወይስ ከታጠበችው በኋላ ነው? እስኪጠራልሽ ድረስ አለ ማስረጃውም ላይ እስኪጠራልሽ ድረስ ሜካፕ የሚባል ነገር አትጠቀሚ። እየተጠቀመች ስንት ፕሮግራም ላይ ሄዳ ሜካፕ እንዳለ አድርጋለች። ይሄ አይዋሽም። ለእኔ ለክራችን ስንል ጊዜ ንገሪኝ፣ እስከ መቼ ነው መቀባ? እሺ የታሜ ምርቃት ነበረ። የታሜ ምርቃቱ ጋር አይደለም ሶሊያና ከተገነጣጠልኩ በኋላ ነው ለእኔ ያላየዛኛ አይደለም። ቆይ ጋይስ እንደማመጥ ፕሊዝ። ሶሊያና አንድ ሰው ፕሮዳክቱን ሲጠቀም ከመቼ እስከ መቼ ነው ስፔሲፊክሊ ተቀምጧል? በግልጽ ለአንድ ሳምንት ነው ለ15 ቀን ነው ሜካፕ ፊቱን መንካት የሌለበት? ለምን ያህል ጊዜ? እንደየቆዳቸው ይለያያል። አንደኛ ነገር የአንደኛው ፈጥኖ በ15 ቀን ይለቅላቸዋል። የአንዳንዶቹ ወር ይቆያል። የአንዳንዶቹ በሳምንት እንደየቆዳዋ ነው። ለቀቀልኝ ስትለኝ ከለር ማመሳሰያ አለ። እሱን መቀባት ይቻለች፣ ከፍለቻ ለመቀባቸው ግን ተንከባከቡት። የፀሐይ መከላከያ አድርጉ፣ ተንከባከቡት እላለሁኝ። ያን ለማለትም መጨረሻ ላይ እድሉን አልሰጠችኝም። ምን ደረሽ? ምክንያቱም ሜካፕ አይቼ ነው ምን ደረሽ ያልኳት እኔ። ሜካፕ ተቀብታ እስክጨርሽ ሜካፕ አትቀቢ። እንግዲህ 20 ዓመት ስንት ዓመት የቆየብኝ ማዲያት ነው ካለች ሁለት ወዶ አይቻልም። የተባልሽውን መስማት አለበት። እዛው ላይም ተጽፏል፣ ሁሉም ነገር ተጽፏል። ሜካፕ ተቀብታለች። ከአንዴም 3 4 ተቀብታ አይቻታለሁ። ለዛ ነው የጠየኳት እኔ። ኦኬ ሶ ይሄንን ሪስክ ፕሮዳክቱ የሚያመጣውን ይሄን ፕሮዳክት ስትጠቀሙ ኦልሬዲ ሰላሚና ማን ነው ስሟ? እሷ ከስተመርሽ ስሟ ማን ነው? ሂዱ ከታች ያለችው ኖ ከኪዱ ውጭ ጥቁር መኪና ውስጥ ያለች ትመጣለች። ታጥባ ፀጉር ቤትም ያላት አሁን አስገቢያት የምልሽ ፀጉር ቤትም ያላቸው አሉ። ፈልጌ ነው ለማውራት። እኔ ስም እየጠራው ካልሆነ አይመቸኝም። ስሟ ማን ነው? እሷ ትምጣና እሷ ስትመጣ ራሷን ስለምትመልስልሽ ስትመጣ ትጠይቂያታለሽ። ማሪ ልጠይቃት አለም ላወራ ነው ስለሷ። ስም የላትም ሰላሚና። በአንቺ ስም ነው አካውንቷ። ሰላሚና ብዬ ልጥራት? ችግር የለውም። ኦኬ ሰላሚና እንደተናገረችው አንድ ሰው ፕሮዳክቱ ሲሰጠው ለእኔ የተነገረኝ ብላለች። ሰላሚና የተነገራት ከሶሊያና ምንድን ነው? ተቀብተሽ እሳት አጠገብ ምግብ እንዳታበሲ፣ ተቀብተሽ ፀሐይ እንዳይነካሽ፣ ተቀብተሽ ሜካፕ ይህንን አልተናገረችም። የሜካፑ ለሰላሚና አልተናገራትም፣ ለህዊ ግን ተነግሯታል ብላለች። ሶ አራተኛው ደግሞ ምንድን ነው? ስትቀቡ ክሬሙን እዚህ አካባቢ
እንዳታደርጉት ይላል ይላል። ሲጀምር ይሄ ኢንስትራክሽን አንቺ በአፍሽ ላይ እያንዳንዱ ከስተመር የምትናገሩ ነው ወይስ ፕሮዳክትሽ ላይ አለ? ማርዬ ቪዲዮ ላይ አለ። ፕሮዳክትሽ ላይ እቃው ላይ አልተጻፈበት። ፕሮዳክቱ ሲጀመር የኔ አይደለም። ዱባይ ላይ ከውጭም ቢመጣ ዱባይ ላይ ማርኬት ላይ የሚሸጥ ነው። እኔ በስሜ ቀምሜ አይደለም እቃው ማለት ነው። የትኛውን ማርኬት ያለ ፍቃድ ኑሯቸው ሱቃቸውን መሄድ እንችላለን። ፋብሪካውንም ማናገር እንችላለን። ተረጋግጦ የተመረተ ብዙ ኢንስትራክሽን ጉግል ላይ ስታደርጊ ራሱ ብዙ ነገር ያወጣልሻል። እኔ አይደለሁም ያመረትኩት። እኔ አመጣለሁ። ኢንኬዝ እንኳን አንቺ ስትሸጪ ለከስተመርሽ ያንን ማብራሪያ ማድረግ ብትረሺ እንኳን እንግሊዝኛ ማንበብ የሚችል አካል ካለ ራሱ ፕሮዳክቱ ላይ ጥንቃቄውን ማንበብ ይችላል ማለት ነው። እሱ ብቻ ታየውና አጠቃቀም በድምፄ እራሴ አንደኛ፣ ሁለተኛ ይሄ ስቴፕ ነው፣ ይሄ ነው፣ ያልገባሽ ነገር አለ፣ ያልገባሽ ነገር ካለ አስረዳሻለሁ እያልኩ ነው ለእያንዳንዱ ለ16,000 ህዝብ ያስረዳሁት ማለት። ለእሷም ልኬላታለሁኝ። አንደኛ ነገር ሲገዙ አብሬ ነው ቪዲዮ የምልክላቸው። ይሄንን አደራ አደራ እያልኩኝ ማሰማት እዚህ ላይ ትችላለሽ። በጣም ጥንቃቄ እያልኩኝ ሀታ ያኔ ከ6 ቀን ከ7 ቀን በኋላ ሲሉኝ ያለውን ለውጥ አይቼ ነው ጀምሩ እንኳን እምለው። እኔ ሳልፈቅድልሽ እንኳን እንዳትጀምሪ። ምክንያቱም ከለር ማመሳሰያው ከለቀቀ በኋላ ነው ብዙ ጊዜ የሚጠቀሙት። የተጠቀሙት አሁን እነሱ ፀጉር ቤት ያላቸው ብዙ ልጆች ማስረዳት የሚችሉ ይግቡና በጣም ብዙ ናቸው። ኮድ የሰጠሽኝን እየጻፍኩ እንትን ያሉ ሀቢባ እስካሁን እየገቡ ያሉት የእሱ አጋፋሪዎች ተበዳዮቹ ሊያስገቧቸው አልቻሉ። የታሉ ተበዳዮች? ለምንድነው የማታስገቧቸው? ፕሮፋይላቸው ልኬልሻለሁ። እሷ ራሷ እየሰራች ነው። እሷ ይኸውልሽ 3 ሰው ላክሽልኝ። የ3ቱንም ልክ ያለው ገነት የምትባል ልክ ያለው ዋን ዴይ የምትባል ለምንድነው ማይጽየው? እሺ ገነት ትጻፍ ትምጣ፣ ኮዱን ስጫት ትጻፍ። ጋይስ ገነትን ይሄን ሞዴሬተሮች ዋትስአፕ ግሩፕ ላይ የላኩላችሁን ፈልጓት ፕሊስ። የምጽፈው ደግሞ ይሄን ኮድ ነው። ይሄ ፕሮፋይሏ ነው። የምጽፈው ይሄን ኮድ ነው። አመሳስቱት። የምጽፈው ኮድና ፕሮፋይሏ አንድ አይነት ከሆነ ፕሊስ አስገቧት። ይኸው ሞዴሬተሮች ግሩፕ ላይ ዋትስአፕ ላይ ቼክ አድርጉት፣ አስገቧት። የተጎዱ አካላት ይግቡ። አሁን ፊቷ ልትታጠብ ነው። እሷ በትልቁ ላርጋትና ፊቷን ስትታጠብ እንያት። ይሄ አንቺ ከዚህ በፊት አልነበረብሽም? በሶሊያና ፕሮዳክት ላይ መጣብኝ ነው ፊቴ። ይሄ ነው ያለኝ፣ እዚህ ጋር ነው ያለኝ። ይሄ ሙሉ በሙሉ ይሄ እንደዚህ በጣም እኔ በዋትስአፕ ያነሳሁት ካሜራ ፎቶ አለኝ። እንትን መለጠፍ እችላለሁ። በኖርማል ካሜራ ፎቶ አንሺና በዋትስአፕ በዋትስአፕ ኦኬ፣ ልለጥፈው። ቆይ እሱን ልለጥፈው እስኪ። ኖርማል ካሜራ ተነስተሽ ይሄው ዛሬ ነው የተነሳሁት። በምን እናውቃለን? ይሄ ነው ፊቴ። እሺ ከዚህ በፊት ፊትሽ እንዴት ነበር? ይሄ የአሁኑ ፊትሽ ነው። ኦኬ ከዚህ በፊት ፊቴን ልላክ። እንዴ አሁን በምን ታውቂያለሽ ሀቡ ይሄ ያሁን እንደሆነ? አሁን ተነስቼ በዚህ ላሳይሽ። ሰዓቱ ምናምን ነው። አሁን ተነስተሽ ታጥበሽ እንደገና ፊት በጣም ትልቁ ነገር ስልክሽን ይዘሽ ሽንት ቤት መሄድ ትችያለሽ። ፊትሽን ታጥበሽ እንድታሳይ ችግር የለውም። ቴንክ ዩ ፎቶን አንሺ። ለምን በደንብ እንዲታየው ፎቶን አንሺ። ግሪን ጋላሪ ነው። አቡ አንዴ ተመልሼ ልምጣ። እራት ልሰራ ስለሆነ ተመልሼ ልግባ። ምንም ነገር እንደማልቀባ ታውቃለች። ቪዲዮ ሳያደርግ መቀመጥ አይቻልም። እዚህ ጋር ልውል ቪዲዮ ማካበሪ ከሆነ ሌለሽ ነው ማለት ነው። ይቅርታ ጋር ይታይሻል። አቡ እዚህ ጋር ነው ፊቴ። ምንም ነገር ይሄ እንዳለ ይሄ ምን አለው? ምንም የለው ፊቴ። እስቲ ይሄ ምንድን ነው? ሙሉ በሙሉ ፊቴ ምንም እንትን የለውም። እሺ ጥቁር አየ ነው። እሺ ከዚህ በፊት ይላል ፊትሽ። ታዲያኛ ከዚህ በፊት ያለው ማየት አለብን። እሷ ጋር ለምን አታሳይም? አለ እኮ አንቺ ጋር አይደል? ዋትስአፕ አለሽ አይደል? ያቡ አንቺ አይደለም አንቺ ዋትስአፕ አለሽ አይደል? ኦኬ ያቡ ዋትስአፕ ስላለሽ እኮ ነው። እዚህ ጋር አሳይ ከዚህ በፊት ፎቶሽን ኖርማል ፎቶ ይሄው ከመጀመሪያ ሀዱ ብለን ሀይ ከምንባባልበት ነው የሚነሳው። ይሄው ታውቋለች ፎቶ። ይሄው የመጀመሪያ ፎቶ እዚች ግንባሬ ላይ ብቻ ነው ያለኝ፣ ግንባሬ ላይ ማለት ነው። ሌላ ነገር ምንም የለኝም። አሁን ግን ሙሉ ፊቴ ማለት እችላለሁ። ሙሉ እንዳለ ደምስር እንዳለው ሰው ነው ፊቴ እንዳለ ደምስር እንዲህ ውስጥ ለውስጡ ስለማይታይ እንትን ላይቱ እንትን ስላለባቸውን እንጂ ሙሉ ደምስር ወይ ላይት የቀነሰ ቦታው እኛ ማየት አልቻልም። አሁን ላይ ያለውን እኔ አሁን ማየት የምፈልገው ፊትሽ ቢፎር ኤንድ አፍተር ነው። ኦኬ አሁን ልነሳ እኮ በዚህኛው ልነሳ ነው። ወደዚህኛው ዋትስአፕ ልኬ እለጥፋለሁ ከኋላ። በኖርማል ካሜራ ተነስተሽ አሁን የተነሳ ማየት እንፈልጋለን።
እሺ እስከዛ ኪዱን አስገቢያት፣ እሷ እስከምጨራርስ ምግብ ልሰራ ነው። እስከዛ ጽጌንም በሆነ አስፊና ሌላ ሰው ያውራ። እኔ ዝቃ ኪዱ ነኝ። እሺ ኪዱ እያያችሁ ነው። አሁን ነው የምነሳ። ደግሞ እንትን እንዳትዪ ሀቡ የኔን ፊት አየሽው? የእሷ ቪዲዮ ላኪላት ሶሊና። እኔ ልኬላታለሁ። በትልቁ አሳይ። የእሷን በትልቋ እሺ የቱ ነው የአቡ? ይኸውና ጋይስ ይቅርታ፣ ሀቡ ልዑል የምትባለው እኮ አብርቻለሁ እያለች ይመስለኛል እንትን ብሏት ነው። እሺ ደግመሽ አስገቢያት። እሺ ግን እንደገባች ታብራ። ቪዲዮ ካላብራች እዚህ ጋር ያስቀምጧትም ሞዴሬተር። አይ አብርታለሽ፣ ግን ከሷ ከእንትኗ ይመስለኛል ከኔ ነው። እንደገና ፋፊ ወለየውን የሚለውን ትንካ። ካበራች በኋላ ሴቭ የሚለውን ትንካ። እሺ አንዴ ቆይ። ይሄ ነው አይደል? አንቺ እኔ ላክችልኝ ሶሊያና ይሄ ነው። በታይ እሱን ሳይሆን የትልቁን አሳይ። በትልቁ ከታች ያለው በትልቁን አሁን ይላኩልሽ። ይሄኛው yes ይሄ የበፊት ፊቴ ነው እያለች ያለችው ኪዱ አይደል? ግን ላይቱ እንትን ስላለው አስተካኪው፣ በደንብ አይታይም። የምን ላይት? የኔ የስልኬ ላይት? የስልኩን ነው እያሳየ ያለው። ያንተባል ማሬ። ሰው እንዴት ነው ታዲያ የሚሆነው? እኔ እንጃ። በግሪን ጋላሪ ፎቶ እንጂ ቪዲዮ ማቅረብ አይቻልም እኮ። እንደዚህ ስክሪንሻት አድርገሽ አንዴ ፎቶውን ብታቀርቡ ደስ ይለኛል። በደንብ ፎቶ ጥሩ። ኦኬ ከቪዲዮ ላይ ስክሪንሾት አድርጌያለሁ ፎቶ። ከዛ እኔ ገና ከዚህ ስልክ ወደዚህ ስልክ በኤርድሮፕ ምናምን ወይ በዋትስአፕ ልክ ነው። ለምን ራሳችሁ እኮ ይኸውልሽ፣ ዋትስአፕ ያለው በሌላ ስልክ ነው፣ ላይቭ ያለውት በሌላ ስልክ ነው። ሰው ወደዚህ ስልክ ማቅረብ አለብኝ በግሪን ጋላሪ ለማሳየት። ሰው አንቺ ባክግራውንድሽ ላይ ግሪን ጋላሪ አድርጊና በትልቁ አደርግሻለሁ። በዛው ስልክሽ ከሆነ ያለው እኔ አሁን ከዚህ ስልክ ወደዚህ ስልክ መላክ አለብኝ በግሪን ጋላሪ ባክግራውንድ ለማድረግና ለማሳየት። ቼክ ላድርገው ወይም እዚህኛው ላይ በስልክ ከሆነ ስክሪንሻት አድርጊያለሁ፣ ግን ያንጸባርቃል፣ ስቲል ያንጸባርቃል። ስክሪንሻት አድርጊያለሁ። ሌላ ስልክ አለ ማንጸባረቅ ከሆነ ማየት አይቻልም። አይሹ ያንጸባርቃል፣ ከስክሪን ወደ ስክሪን ያንጸባርቃል። ግዴታ ባክግራውንድ ነው መደረግ ያለበት። ራሷ ታድርግ ወይ አንቺ አድርጊና በትልቁ ላርጋችሁ። በቃ እኔ ከታየ የኔ ላይ ያሳያለሁ፣ ችግር የለውም። እኔ ላድርጊኝ በትልቁ። የኔ ምንም ፊልተር ስለሌለው ይታያል። ፊት ዘሴም ያንጸባርቃል። ከስክሪን ወደ ስክሪን ሲሆነ ያንጸባርቃል። ችግሩ የስልክ ካሜራ ራሱ ያንጸባርቃል፣ እንድንታይ ያደርግ። ቆይ ችግር የለም። የሆነ በኤር ድሮፕ ልኬዋለሁኝ፣ ገብቷል ወደ እሺ። የእሷ አሁን ኪዱ ተስማምቶኛል፣ እኔ ላይ ጥሩ ለውጥ አምጥቷል ነው የምትለው። አንዳንድ ማንም ሰው ላይ እስካሁን ድረስ አላርጂክ ሆኖበት አያውቅም ነው። አንቺ ደግሞ የምትይው አይደል? ይሄ ነው ቢፎር ፌስዋ ይታያል። ቪዲዮ ምን ጋር ገብተው የመጀመሪያው ላይ ስላለ ችግር የለውም። እሷ ትናገር አሁን ምን እንደነበረባት ራሷ በአንደበቷ ታስረዳ። ቪዲዮ ምን ስላለ እሺ። ይታለች። ይኸው ኪዱ ተናገሪ። አቡ እኔ ጋር የነበረብኝ እኔ ሶሊናን ከዚህ በፊት እኔ ያላቃትም በቲክታክ ነው ማለት እንደዚህ ማስታወቂያ ላይ ነው ያየኋት። ከዛ ስልኳ ስለነበረ ኮንታክት አደረኩኝና አወራኋት። ያለብኝም ፎቶ አንስቼ ላኩላት ማለት ነው። የብጉር ጠባሳ ማዲያት ምናምን ነበረብኝ። ሙሉ ቪዲዮ ላይ እንዳየሽው ጥቁር ነጠብጣብ ነበረ። ከዛም ሙሉ ፕሮዳክቱን እንዳለ ላከችልኝ። 7 ነው 8 አይነት ላከችልኝ። ሰዓቱን ደግሞ ቪዲዮ አለ ላሳይሽ። እያንዳንዱን ትናገራለች። የሁለት ሰዓት ብቻ እሱን ተጠቅመን ደግሞ ሰዓት ላይ መቅረብ እንዳለብን
ተናግራለች ማለት ነው። ቪዲዮ ሰርታ ነው የምትልክልሽ ፕሮዳክቱ ላይ። አሁን አንቺ ኦልሬዲ እንደተጠቀምሽና ፊትሽ ብሊቺንግ እንዳደረግሽ ያስታውቃል። ቀልቷል ከበፊቱ። የበፊት ቪዲዮሽ ሳይሆን ፊትሽ ጥቁር ነው። አሁን ኦልሬዲ እዚህ ጋር ሳየው የሆነ ብሊቺንግ ታውቃላችሁ ጋይስ። ቆዳዋ የድሮ ወፍራም ቆዳ ነበር የነበርሽ። አሁን ቆዳሽ ሳስቷል፣ ቀልቷል። ለውጡን ሳይ እኔ በአይኔ የማየውን ለውጥ እዚህ ጋር ሳይ በፊት ጥቁር ነበርሽ፣ አሁን ቀልቷል። ብሊቺንግ አርጎን ቆዳሽ ጥቁር ነበርኩኝ። አሁን በጣም ቀልተሻል። ፀሐይ ላይ ወጥተሽ ታውቂያለሽ? አዎ ፀሐይ ላይ ወጣለሁ። ጧት ጧት ግቢ ያጸዳለሁ። ሰንስክሪን አለኝ። ይሄን እጠቀማለሁ። ይሄንን ሰንስክሪን ከሶሊያና ነው የገዛሽው? አዎ ከሶሊያና ነው ሁሉ። ኦኬ እሺ። ፀሐይ ላይ ወጥተሽ ግቢ መዳም ቤት ነው የምትሰሪው? አዎ እኔ መዳም ቤት ነው የምሰራው። እሺ ውጭ ታውቂያለሽ? አያቃጥልሽም ቆዳሽ? ኖ ጧት እንደተነሳሁ ፊቴን ታጥቤ ሰንስክሪን ተጠቅሜ ግቢ አጸዳለሁ። ግቢ ያለን ፓርኪንግ የመኪኖች ምናምን አጸዳለሁ። ፀሐይ ይነካኛል። ስትወጪ ፀሐይ አያቃጥልሽም ቆዳሽ? ፊትሽ አያቃጥልሽም? አያሳክክሽም? የሚያቃጠል መቼ መሰለሽ ሀቡ መድኃኒቱን እንዳያሰርኩኝ የ2 ሰዓቷን መጀመሪያ ላይ ስትጠቀሚ ያቃጠላል። የ2 ሰዓቷ ግን ከ2 ሰዓት ላይ ማሳለፍ የለብሽም። እሱንም ቪዲዮ ሰርታ ስለነገረችኝ እያንዳንዱን በቪዲዮ ነው የምጠቀማቸውን ክሬሞች ማለት ነው። በሰዓት መጀመሪያ እንደወሰድኩኝ ከዛ በኋላ ግን የለም ካቋረጥኩት አሁን ኦልሬዲ 2 ከእጅሽ ጋር ራሱ ፊትሽን ካሳይሽ በጣም ቀልቷል። ይሄ ክሬም አቅልቶሻል ታውቂያለሽ? ቅልት ብለሻል። አዎ እና ጉንፋን እንደዚህ ግንባሯ ላይ አርጋ ከላይቱ ጋር ዞር ብላ ታሳይሽ። ገና ትታጠባለች እኮ ሂዊ ትታጠባለች እኮ ዞር ብላ ታሳይሽ። እስቲ ማሬ እንደዚህ በይ። መብራቱን ታጅሽለት። ቆይ ውጭ ወጣልሻለሁ። እቺን ሄዳ እኔ እዚህ ጋር ሳይው ራሱ እኮ ብሊቺንግ አርጋለች እኮ ፊልተር አለ እንዲያርጋ ታሳይሽ። ከላይቱ ላይ ዞር ብላ እንዲያርጉ ከልልዩ እጅሽን ኖ እንዲያርጉ ግንባርሽ ላይ ኖ እጅሽን ግንባርሽ ላይ እንደዚህ አርጊው እና አይዋ እንደዚህ አርጊው። እንደዚህ ፊልተር የለም ይኸውልሽ ማሬ እንደዚህ በይላት። እንደዚህ አርጊው። አሁን ሂጂና ታጠቢ። ቆይ ትታጠብ ታጠቢ ውዴ ታጠቢና የቲክቶክ ካሜራ ኖርማሊ ያሳምራል። ኖርማሊ ግን ልጅቷ እንትን ብሏል፣ ፊቷ ቀልቷል። እኔ ማየት እኮ እችላለሁ። ብሊቺንግ እያደረገች ነው። እሺ አሁን ለኔ በኖርማል ካሜራ እንደዚህ ከታጠፉ በኖርማል ካሜራ ፊትሽን ፎቶ ተነስተሽ ላኪልኝ። አሁን ነው ማለት ነው። ይዋው ሳይደቅ እንደዚህ ግን በዚህ ነው ማንሳት የምችለው። ኖ በኖርማል ካሜራ የቲክቶክ ካሜራ በራሱ ውበት አለው። የቲክቶክ ካሜራ እና የኖርማል የስልካችን ካሜራ አንድ አይደለም። ለውጡን እኔ ማሳየት እችላለሁ። በቲክቶክ ካሜራ የምንነሳው ፎቶ እና ኢቭን ዊዝአውት ፍሊተር በቲክቶክ ካሜራ የምንነሳው ፎቶ እና በኖርማል በጋላሪያችን በስልካችን የምንነሳው ፎቶ አንድ አይደለም። እኔ ፊትሽ ላይ ለውጥ ማየት እችላለሁ፣ መሰክራለሁ። እኔ ለውጥ አይቻለሁ። ብሊቺንግ የሚባል ታውቂያለሽ? እኛ ጥቁሮች ነን። ብሊች አልተቀባችም ውዴ። እሷ የወሰደችው የብጉርና የብጉር ጠባሳ ነው። ከወሰደችም ኦልሞስት ዶሯ ነው። ብሊች ሳይሆን በጣም ጥቁር ነበረ ፊቷ ማለት እኔ አይኔ የሚያየውን የወሰደችው ነው። ብሊቺንግ ስትይ ዋይትኒንግ ነው። ዋይትኒንግ አይደለም እሷ የተጠቀመችው። የብጉር ጠባሳ የወሰደችው የብጉር ጠባሳ ነው የወሰደችው። አንዴ ውዴ አንዴ ቆይ፣ ከሷ ጋር እያወራሁ ነው። ፊቷ እና እጇ ልዩነቱን ራሷ መስክራለች። በጣም ቀልተሻል ስለታወቃለች። ስለዚህ ዋይትኒንግ ብሊቺንግ ክሬም እየተጠቀመች ነው። ቆዳዋን ይሄ የምትጠቀመው ፕሮዳክት ጥቁር ነበረች፣ ቀይ አርጓታል። አሁን ቢፎር እና አፍተሩ ማየት ይቻላል እኮ ቢፎር እና አፍተሩ ይሁን። ዋናው ፖይንቱ ግን ሺዝ ብጉርና የብጉር ጠባሳ ነበረባት ልጅቷ። ከወሰደች ከኔ ኦልሞስት 3 ወሯ ነው። ዋናው ያኔ ስለ አጀንዳው ነው የምፈልገው። ገብቶሻል አይደለ? መጀመሪያ አንቺ መጠየቅ ያለብሽ ምንድነው? መጀመሪያ ላይ ምንድን ነበር መጠየቅ ያለብኝን? ማን ነኝ? ገነትን አታስገባት። ዋርኒንግ ሰጥቷታል። ገነት በሌላ አካውንት ላይ ዋርኒንግ ሰጥቶሻል። በሌላ አካውንት ላይ በሌላ ቲክቶክ አካውንት በሰውቶች የጠቆረን ፊት የሚያቀላ ብቻ ነው። ያኔ እንደ መቅላት ነው አንቺ እያወራሻለሽ። ለመቅላት ብላ አይደለም ከኔ ስትገዛ
ገብቶሻል? ብሊቺንግ ስቲ የቀሉትን ደግሞ ለብሊቺንግ ብለው የገዙትን ደግሞ ብሊቺንግ አርጋለች። አይኔ እያየውን አርገሻል ነው ያልኳት እኮ። ብሊቺንግ ምንም የሚያስቆጣ ነገር የለም። እዚህ ጋር ያየሁትን ነገር ነው እኮ እየተናገርኩ ያለው እኮ። ሶሊያና መጠየቅ ያለብሽ እያልሽ እኔ ምን ማድረግ እንዳለብኝ እየነገርሽኝ ነው። እኔ ምን ማድረግ እንዳለብኝ ማውቃለሁ። እየጠየቅኳት ነው። ጥያቄውን እሷ ናት የምትመልስልኝ። ያዘዘችው የቡግር ጠባሳዋን ለማጥፋት ነው ፕሮዳክት ያዘዘችው። ያ ፕሮዳክት ደግሞ ብሊቺንግ አለው። ቀልታለች። ለምን እዚህ ጋር ያለው ፊቷና ጥቁር ፊቷና አሁን ያለው ቀይ ፊቷ እንኳን ከድሮ ቀርቶ ከእጇና ከፊቷ ራሱ ይለያያል። ምንም አይነት ክሬም ላይ ሜካፕ የላትም። ዊዝአውት ሜካፕ በውሃ ታጥባ አይተናታል። ማዳየቷ ለቋል። አዎ ለቋል። ቀልታለች። ቶታሊ መልቀቁን ደግሞ የምናረጋግጠው በኖርማል ካሜራ ፎቶ ተነስታ ስትልክልን ነው፣ ፌር ለመሆን አይደል? ስለዚህ በኖርማል ካሜራ ፎቶ ተነሽ ነው። የቲክቶክ ካሜራ ውሃው ደረቀ። ማሬ ድጋሚ ታጠቢ ትችያለሽ ከይቅርታ ጋር። ውሃው ሳይደርቅ ነበር ያልኩሽ። ታጥበሽ ከነ ውሃው እሺ፣ ፊትሽ ላይ ውሃ እያለ ነው። በኖርማል ካሜራ ፎቶ ተነስተሽ ናት። እሺ ልጅ ታጥበሽ ነው እንዴ? ተበደልኩ ያለችውን ገነትን ታጠቢ በኖርማል ካሜራ እንደዚህ ስል አልተቆጣሽም። አሁን እሷ ተጠቀምኩ ያለችውን ስጠይቃት እንድትቆጫ አይገባም። ሁለቱንም ፎቶ ይሄ የድሮ ፎቶዋን እዩት፣ የቅላቷን ልዩነት ጋይስ። ይህንንና ይህንን በፊት የነበረው አፍንጫዋ ላይ ማዲያት ነገር ነበረ እዚህ ጋር የሚያሳየኝ የድሮ ፎቶዋ ላይ እና ጉንጯ ላይ የአፍንጫዋ ለቋል፣ የጉንጯ ፈዟል እና በጣም ቀልታለች። በጣም መቅላቷ የምታውቁት ከንፈሯ አጠገብ የፂም ቦታ እዩትማ። እንደዚህ አሁን ብሊቺንግ ክሬም የሚቀባ ሰው ነው እንደዚህ የሚነጻው። ዩ ካን ሲ ዘ ዲፍረንት እንትኑ ጋር የፂም ቦታ ከከንፈር አጠገብ እጅግ በጣም በጣም ቀልታለች። እኔ አይኔ በሚያየው ከድሮ አሁኑ እሺ፣ የድሮ ፎቶን አድርጊ ሶሊያና፣ እየጠበኩሽ ነው። ማዲያቷ አፍንጫዋ ላይ ያለው ጠፍቷል። እዩት፣ አፍንጫዋ ላይ ማዲያት ነበር ይታያል። የብጉር ጠባሳውን እዩ ቪዲዮ ላይ ሀቡዬ በደንብ የብጉር ጠባሳና ማዲያት ይኸው አፍንጫና ጉንጭ አፍንጫና ጉንጭ ሊሆን ስላላረግሽ ነው ውዴ። አንዴ እያስተካከልኩኝ ነው እየላኩ ነው ወደዚህኛው ስልክ አንቺ አርጊውና እሺ። የነበረባት ማዲያትና ብጉር የብጉር ጠባሳ እንደዚህ በፊት ለፊት ሲሆን ቪዲዮ ከኔ ውስጥ ገብተሽ አለ ፍሊተር አለው እንዴ ጋይስ? ሶሪ ፍሊተሩን አላነሳው ነበር ይቅርታ። ራሴ ላይ ሳይሆን ፍሊተር መኖሩን ያወቅኩት። እኔ ጋር ምንም ፍሊተር የለም። አይ ነበርን ያውን አንስቼ ነው ጎልድ ኮስት ራሴ ላይ ሳይሆን መኖሩን ያወቅኩት። ፍሊተር መኖሩን አለምንም የምታውቂው ይኸው ፍሊተር ሲኖር ይኸው ፍሊተር ሳረግ እዩ ለውጡን ጋይስ። ፍሊተር ነው አሁን ፍሊተር ሳረግና ሳነሳ ኦኬ this is no filter now with filter no filter with filter አሁን ለሞከረው ወደዚህኛው ልክ ያለው ወደዚህኛው ዋትስአፕ አሁን እየተጠሩ ስለሆነ አንዴ ልውጣ ከይቅርታ ጋር። መጨመር የምትፈልጊው ነገር አለ? ጠፍቶልኛል ነው ይኸው እንደጠፋልሽ እና እንደቀላሽ አሳይተሻል። ታቆመችው ስትጠቀመው ያጋጠማት ነገር ምን አለ? ስንት ጊዜ ነው ስትጠቀሚው? ከተጠቀምኩት ከ3 ወር በፊት ነው። ካቋረጥኩት ደግሞ 1 ወር በላይ ሆኖኛል። ለ3 ወር ነው የተጠቀምሽው? መጠቀም ከጀመርኩ 3 ልክ አንድ አይነት ወሬ ነው የምታወሩት። እንትናም እንደዛ ነው ያለችው። ቅድም የገባችዋ ልጅም 3 ወሬ ነው ካቆምኩ 1 ወሬ ነው ብላለች። ሀቡ መድኃኒቱን አሳይኝ በያት ፕሊዝ። የተጠቀምሽውን ፕሮዳክት ስጭኝና ለአከፋፈል ያልኩበትን ማስረጃ ትላክልሽ ሀቡ። እና ፕሮዳክቱን ባይዘዌይ ዛሬ ሚዲያ ላይ ወጥቼ መስክር ያለው ብለሽ ነገ ምንም ነገር ቢገጥምሽ እንዳትፈሪ ደግመሽ መተሽ ለመናገር ኦኬ። ነገ ፊትሽ ቢበላሽ የሆነ ነገር ቢገጥምሽ ኖ ፕሮብሌም መተሽ እንደገና መናገር ትቻልሽ። ይሄን ልነግርሽ እፈልጋለሁ። እንዳታፍሪ እንዳትፈሪ እሺ። ችግር የለም። ሀቡ በትልቁ አድርጌ ዳረግሽ ነው እሺ።
ግማሾቹን ግን ጥያቸዋለሁ። እሺ ባይዘዌ እያንዳንዱ የተለያየ ነው ብላለች ሶሊያና። ፕሮዳክቱ ሂዊ ለሁሉም ሰው አንድ አይደለም። እያንዳንዳችሁ እንደ ችግራችሁ አንጻር ነው። አንድ ሰው የብጉር ጠባሳ ከሆነ ያለባት የብጉር ጠባሳ የሚሰጠው ክሬም እና ማዲያት ያለበት ሰው የሚሰጠው ክሬም አንድ አይነት እንዳልሆነ ተናግራለች። ያስተያዩ አሳጋም አንድ አይነት ስላሉ የማዲያትና የብጉር የ2 ሰዓቷ እና የማዲያትና የብጉሩ አንድ አይነት አለ። ያስተያዩ ማርዬ። ሞይስቸራይዝ መድኃኒቱ 2 ብቻ ነው። 7 አይነት ፕሮዳክት ነው የምሸጠው ብለሻል አይደል? የፊት መታጠቢያ ነው። ሞይስቸራይዝ፣ ሴራም፣ ቶነር እሱ የታወቀ ነው ብዬ ነው ጥያቸዋለሁ። እዚህ ላይ ቪዲዮ ላይ ማሳየት እችላለሁ። ቆይ ባዶ እቃው ካለሽ ተጠቅመሽ የጨረሹ ካለሽ እሱ ማሳየት 2 ሰዓት ማለት በዩናይትድ አረብ ኤሚሬት 8 ሰዓት ጠዋት የሚወሰድ ነው። ኖ አይደለም፣ ማታ። አሁን ለምሳሌ 6 ሰዓት እቀባና 8 ሰዓት ላይ ታጠበዋለሁ ማለት ነው። ለ2 ሰዓታት ያህል ፎርቱ አወር ለ2 ሰዓታት ይሄ እስቲ ጠጋርጊው። ይሄ ለ2 ሰዓታት ያህል የምትጠቀሚው ነው። ገልብጩ ጽሁፉን ማየት አልቻልኩም። ሰርች ላረግ ለነገሩ ፎቶን ትልክልኛለች። እንደዚህ ያርጊ ማሪ ተገልብጡ። አይዋ እንደሱ ሃይድሮኪን ነው ማማ። ሃይድሮኪን ነው ይታየሻል። ሃይድሮኪን ፎቶን ነው ማየት የምፈልገው እኔ። ፎቶ እሺ፣ እሱ ደግሞ ምንድን ነው? ስም የለውም ማሪ አሳየኝ። የማታ ስም የለም። ይሄኛው ሶሊያና፣ እኔ ምንም ነገር የምቀመመው ነገር የለም። ኦልሬዲ ገበያ ላይ ያለ ነው ብለሽኛል። ይሄ ግን ስም ይላክልሻል። እኔም በትልቁ አድርጊኝ። ያው እንትን ብዬዋለሁ፣ አስተካክዬዋለሁ። ዚስ ኢዝ ቢፎር ፌስ። ይሄ ቅድሙ ያ ይታያል፣ አይተነዋል። ይንቀሳቀሳል እኮ አንቺ እኮ እንደዛ ሳይሆን እኮ ግሪን ጋላሪ ነበር ማድረግ የነበረች ባክግራውንድ። ከዛ አንቺ አሪፍ ያላቅም ውዴ፣ እኔ ምን አልችልም። ኦኬ ችግር የለውም። ያ እሺ፣ አንድ ኪዱ ስለምትቸኩል ታሳይ ፕሮዳክቱን። እሺ፣ ጥቁሩ ክዳን ስም የሌለው እስኪ ያሳየኝ። እሱ የምንድን ነው? የማታ ልተኝ ስትይ ከለር ለማመሳሰል ብቻ ነው ውዴ። ይኸው እንዳለ አምጪ፣ ሁሉንም አንተ ቆይ አንዴ ሶሊያና ምን ታርጊና ነው የጧቱ ማለት ነው። ቆይ እሱኛው ማታ ስተኝ የምትቀቢው ነው። ይሄ ወርቃማ ክዳን ከነዚህ በኋላ ማለት ነው። ከነዚህ በኋላ ስም የለውም። ስሙን ማንበብ ፈልጌ ነበር፣ የለውም። ሰርች ለማድረግ ስለሱ ኦኬ፣ በቃ ፎቶውን ትልክልኛለች እሷ። ያው ካርቶኑን አሳይታኛለች። በኋላ ትልክልኝ ፎቶውን ሰርች አደርጋለሁ። ልኬ ቻትጂፒቲ ያብራራልኛል። እሺ፣ ይሄስ ምንድን ነው? ይሄ ሰንስክሪን ነው። እንደዚህ ይሄኛው ስላለቀብኝ ነው ልካለኝ ነው። ኦኬ፣ ይሄ ሰንስክሪን። ስለዚህ አንቺ የምትጠቀሚው የ2 ሰዓቱን ክሬም፣ የማታ ከመተኛትሽ ክሬም እና ሰንስክሪን 3ቱን ብቻ ነው የምትጠቀሚው? ይሄ ትቻለሁ። አሁን አልቀባም፣ ትቻለሁ። ምንድን ነበር በፊት የ2 ሰዓቱ በቃ አቁመሻል? አቁሜያለሁ ሁሉንም። በቃ ጧት የምጠቀመው ጧት ይሄንንና ሳሙና ነው። ይሄኛው ሳሙና ነው። ከዛ ሰንስክሪን ነው። በቃ እኔ አልቀባም፣ ትቻለሁ። ኦኬ፣ ባይ አንዴ ሳሙና የት አለ? አሳይኝ። ይሄው ኦኬ፣ አንቺ የገዛሽው መታጠቢያ ሳሙና፣ መታጠቢያ እንዲሁም የ2 ሰዓቱ ክሬም፣ ከዛ የማታ ስተኝ የምትጠቀሚው ክሬም እና ሰንስክሪን 4 ፕሮዳክት ብቻ ነው የገዛሽው? መጀመሪያ ላይ ሀቡይ ይሄ የእንትን እኔ የነበረብኝ ማዲያት የብጉር ጠባሳ ነው። የብጉር ጠባሳ አፍንጫ ላይ ተሻለ አይደለም? ልክ ይሄን የ2 ሰዓቱን ስጠቀም በጣም መጀመሪያ ላይ ያቃጥላል። የ2 ሰዓቱን ስጠቀም ከዛ እንዳለ ሙልጭ አርጎ የሆነ እየተፈረፈረ ፍቅፍቅ እያለ ተነሳ። በራሱ እያንዳንዱ ልክለታለሁ በየቀኑ ፎቶ እያነሳው ስላክልሽ። የኔ ጥያቄ 4 ፕሮዳክት ነው የገዛሽው? መታጠቢያ የ2 ሰዓት ፓኬጅ ነው የገዛሁት። ሙሉ ፓኬጅ ዘርዝሪልኝ። አሁን እንደዘረዘርሽልኝ ከ4 ውጪ ሌላ ምን አለ? እኔ ስለጣልኳቸው እኮ ነው። ይሄኛው ብትይውን በአፍሽ ንገሪኝ። ትጠቀሚ የነበረውን ጧት ክሬም ሰንስክሪን እሱ ሰዓት መች ነው? የጧት ኦኬ፣ ሞይስቸራይዘር የጠዋት ሞይስቸራይዘር ከስር ከላይ ነው ሰንስክሪን። ሌላ አንጣና ላሳይ። ስልኬ ላይ ስልኬ ላይ አሁን እኮ ይኸውላችሁ ይህንን ፕሮዳክት መጠቀም ያለበት የሚያውቅ ሰው፣ የሚያነብ ሰው፣ አጠቃቀም ኢንስትራክሽኑን በትክክል መከተል የሚችል ሰው ነው። አሁን
እነዚህ የመዳም ቅመሞች እንግሊዝኛ የማያነቡ ከሆነና የተሸጠላቸውን ፕሮዳክት ፕሮፐርሊ እሺ፣ ቆይ ይኸውልሽ፣ እኔ እንደዚህ ነው የምፈልገው። ይኸውልሽ ማሬ፣ እስካሁን የነገርሽኝ 5 ፕሮዳክት ጽፈት፣ አንድ የፊት መታጠቢያ፣ አንድ የማታ ክሬም ማታ ስተኝ የምትቀቢው ጎልደኗ ክዳን ያላት፣ አንድ ደግሞ ለ2 ሰዓታት ያህል ብቻ ፊትሽ ላይ መቆየት ያለበት ክሬም፣ አንድ ሰንስክሪን የፀሐይ መከላከያ፣ አንድ ደግሞ የጠዋት ጠዋት ሞይስቸራይዘር። እሱን ተቀብተሽ ነው ከላይ ሰንስክሪን የምትቀቢው። ስለዚህ አንቺ 5 ፍሬ ነው የገዛሽው። አሁን እኮ ሀቡዬ እቃዎቹን ስለጣልኳቸው እንጂ መጀመሪያ ስጠቀም መጀመሪያ 3 ሙሉ ፓኬጅ ነው። 7 አይነት ነው። ሙሉ ፓኬጅ ስንት ነው? 7,700 ከሆነ ሁለቱ ምንድን ነው የምታደርጊያቸው? አሁን አንዱ መታጠቢያ ከሆነ፣ አንዱ ለ2 ሰዓት ያክል የሚቀባ ክሬም ከሆነ፣ አንዱ ማታ ሲተኛ የሚቀባ ከሆነ፣ አንዱ የፀሐይ መከላከያ ከሆነ፣ አንዱ ማርጠቢያ ከሆነ፣ ሌላ ሁለቱ ምንድን ነው? ለምን እንደምትጠቀም ሆኖ የ2 ሰዓቱ 2 ናቸው። የ2 ሰዓቱ 2 ናቸው። ይሄ ሆኖ ይለያል። ሌላ እቃውን ስለጣልኩት ነው። እሺ ልዩነቱን አስረጅኛ። ከተለየ ይሄን ሰኞ ከተቀባሽ ያኛውን ማክሰኞ ነው ወይስ እንዴት ነው? የ2 ሰዓት እንደገባት ለማወቅ ራሷ ታስረዳ። ለ2 ሰዓት ተመሳሳይ ሆኖ ተጠቃሚ ነው ማስረዳት ያለበት እንጂ ባለሙያ አይደለም። እሺ ምንድነው ልዩነት ማለት? አንዱን አንድ ቀን ወይስ አንዱ ቀን ሳይሆን ይሄ ማለት ነው። እኔ እኮ እቃውን ስለጣልኩት ነው እንጂ አንብቤ ነግሬሽ ነበረ። እቃውን ይሄኛው የዚህ አይነት ይለያል። ይሄኛው ይቻጠር ያላል፣ ያኛው ደግሞ ረዘም ይላል። ለሁለት ነው። ይሄንንም 2 ሰዓት ያኛውንም 2 ሰዓት። ኦኬ ለምሳሌ ይሄኛውን ከ2 ሰዓት እስከ 4 ሰዓት ተቀብቼ ከዛ 4 ሰዓት ላይ ፊቴን እታጠብና ከዛ ያኛውን ደግሞ ከ6 ሰዓት እስከ 8 ሰዓት በአንድ ቀን 2 ባለ 2 ሰዓት ወስዳለሁ። እንደዛ አንዴ 6 ሆነ ማለት ነው። ሁለተኛ ባለ 2 ሰዓት። እሺ አሁን 6 ሆነ። 7ኛው ፕሮዳክት ምንድን ነው? ፉል ፓኬጁ 7 ከሆነ አንዱ ምንድን ነው? እቃውን እኮ ስለጣልኩት ነው። ችግር የለውም። ጣዩ እቃውን አንፈልገው ማሪ። ምን የሚደረግ ነበር? ለምሳሌ ልክ አንዱ መታጠቢያ፣ አንዱ የፀሐይ መከላከያ፣ አንዱ ቆዳ ማርጠቢያ እንዳልሽኝ ሁሉ አንዱ አስረዶሽ ሀቡ። ይሄንንም እኮ ነግሬሻለሁ። ይኸውልሽ የመጀመሪያ 3 ይችኛዋ ነጯ የለችም። 2 ሰዓቱን ከተጠቀምኩ በኋላ ይችን እቀባለሁ። ይችኛዋ እኮ እሱ ምንድን ነው? ማቅያ። ኦኬ 7ኛው ተገኘ። እሺ እሱ የሚቀባው ባለ 2 ሰዓቶች መካከል ላይ ነው ወይስ ጠዋት ነው ማታ ነው ቀን ነው? መጨረሻ ላይ 2 ሰዓቶችን ከጨረስኩ በኋላ ልተኛ ስል ይሄን ተቀብቼ 1 ሰዓት ያላቆይና ከዛ ይሄን በላዩ ላይ ይሄኛውን እደርበዋለሁ። ይሄ የማታው አትታጠቢው። አሁን ገባኝ። ከማታ ክሬም በፊት ኖ ይሄ ከማታ ክሬም በፊት ከ2 ሰዓቶቹ በኋላ ማለት ነው። ከጨረስኩ በኋላ ይችን እጠቀማለሁ። ይሄ ከጨረስኩ በኋላ ደግሞ ከተቀብ በኋላ ከ1 ሰዓት በኋላ ይሄን ተቀብቼ ተኛለሁ ማለት ነው። ይኸውልሽ አሁን ተረዳሁሽ። አየሽ ከማታ ክሬም በፊት ነጯን ዕቃ እሷን ትቀቢና ከዛ እሷ ላይ ከ1 ሰዓት ጠብቀሽ ከ1 ሰዓት በኋላ እሷ ላይ የማታዋን ክሬም ትደርቢባትና ትተኛለሽ። አዎ እንደዛ ነው። ገባኝ። የመጀመሪያው ማለት ነው። የመጀመሪያው ወሰድኩት ከማታ ክሬም እኮ ቆይ አንዴ ከማታ ክሬም በፊት የሚቀባ ክሬም። ስለዚህ 7 ነው ፕሮዳክቱ የሚቀባው። ኦኬ 7ቱን ፉል ፓኬጅ የመጀመሪያውን ፓኬጅ ወሰድሽ? ሙሉ ፓኬጅ ነው። ችግር የለውም። 7ቱን ፉል ፓኬጅ የመጀመሪያውን ወሰድሽና እነዚህ 7 ፕሮዳክቶችን ተጠቅመሽ በስንት ጊዜ? በ1 ወር በ2 ወር በስንት ጊዜ ጨረስሽ? 1 ወር ተጠቀምኩት። የመጀመሪያ ለውጥ ያሳየኝ 10 ቀን አልሞላኝም። 10 ቀን እንደወሰድኩት ፊቴን እንዳለ ይሄ ጥቁር ነጠብጣብ ብጉር ጠባት የነበረው እንዳለ አስለቀቀልኝ ማለት ነው። ከዛ አንዴ ቆይ በ10 ቀን ለውጥ አየሁ። በ10 ቀን ለውጥ አየሁ። ኦኬ ፕሮዳክቱ በስንት ጊዜ ያለቀ ነበር? ጥያቄ በ1 ወር በ2 ወር በስንት ጊዜ? 7ቱ በ1 ወር አለቀ። በ1 ወር አለቀ። በ1 ወር ፕሮዳክቱ አለቀ። ከዛ ሁለተኛ ፓኬጅ አዘዝሽ። እሺ ሁለተኛው ፓኬጅስ ምን ነበር? ሁለተኛው ፓኬጅ ተመሳሳይ ነው። ሌላ አልቀየርኩም። ራሱ 7 ሁለተኛ ጊዜ ሁለተኛ ጊፍት ነው የተላከልኝ። ልካልኝ ነው ሀይል እንደዚህ ለቆልኛል ስላት ጊፍት ላከችልኝ።
ለምን ይጓል? ሁለተኛው የመጀመሪያውን ገዝተሽ ነው፣ ሁለተኛውን ደግሞ አዘ ጊፍት ተሰጥቶሽ ነው ከሶሊያና? አዎ ጊፍት እኔ ሳዛት አይ ሁለተኛማ አትከስሪም ብላ እሷ ላከችልኝ። አዘዝኳት ግን ላከችልኝ ጊፍት ማለት ነው ራሱ ነው። ሁለተኛ ዙር አዘ ጊፍት 7ቱንም ፕሮዳክት ከዛ እሱም በወሩ አለቀ። ይሄኛው ወር ከቆየ ይህም ወር ነው የሚቆየው። አዎ ከዛ በቃ ጨረስኩ ማለት ነው። እንደዛ ከሆነ እኮ ለ3 ወር አይደለም የተጠቀምሽው፣ ለ2 ወር ነው። ቅድም 3 ወር ነበር የተጠቀምኩት። አይ እኔ ስለተሳሳትኩ ነው በቃ። ከዛ በኋላ አልወሰድኩኝም። ሰንስክሪን እና የማታውን ብቻ እንጠቀሙ ማለት ነው በቃ። ሶስተኛ ዙር ሁለተኛ ዙር ስትጨርሺ በሶስተኛው ዙር ሰንስክሪን እና ሞይስቸራይዘር ብቻ ወሰድሽ። ገዝተሽ ነው? እሱስ አዘ ጊፍት ተሰጥቶሽ ነው? ኖ ገዝቼ ነው። እሺ ምንድን ነው አሁን የምትጠቀሚው? የማታ ክሬም ስተኝ የምትቀቢው እና ሰንስክሪን ብቻ መታጠቢያ 3 ነው። ምንድን ነው የምትጠቀሚው? በቃ 3ቱን ብቻ እንጠቀም። መታጠቢያ ማርጠቢያ አይደል? የፊት መታጠቢያ ትታጠቢያ። ጠዋት ከእንቅልፍሽ ስትነሺ መጀመሪያ ምንድን ነው የምታደርጊው? ፊትሽ ላይ መታጠብ በሳሙናው ራሱ መታጠቢያ አለው። ከዛስ ምንድን ነው አፕላይ የምታደርጊው? ምንድን ነው የምትቀቢው? እሱን ከታጠብኩ በኋላ ሲደርቅልኝ ይሄ የጠዋቷ አለቻ ከሬማውን እቃውን ያሳየሁሽ እንጂ አልቋል። እሱን እርሹና ስለ ዛሬ እናውራ። ዛሬ ጠዋት እንደተነሳሽ ፊትሽን ታጠባለሁ፣ ሲደርቅ ሰንስክሪን እጠቀማለሁ፣ ወደ ስራ ይሄዳል። ኖ ሞይስቸራይዘር የማርጠቢያ ሳትቀቢ ቀጥታ ዳይሬክትሊ አፕላይ የምታደርጊው ፊትሽ ስላለቀብኝ እሱን ብቻ ነው በቃ የምጠቀመው። ሌላ ነገር አልጠለብኩም ድጋሚ ማለት ነው። ኦኬ ስለዚህ አሁን ላይ ፊትሽን ትታጠቢያለሽ፣ ከዛ ሰንስክሪን ትቀቢያለሽ በባዶ ያለ ሞይስቸራይዘር። ከዛ በኋላ ደግሞ ማታስ ምን ታደርጊያለሽ? ቀኑ ሙሉ እዛ ጠዋት የተቀባሹ ሰንስክሪን ላይ ቀኑ ሙሉ ትይና ማታ ልተኝ ስቲ ምንድን ነው የምታደርጊው? ታጥቤ ያሳየሽን ክሬም ተቀብቼ ተኛለሁ። ማታ ትታጠቢያለሽ በራሱ መታጠቢያ ወይስ ሌላ ሳሙና? የራሱ ሳሙና ራሱ ጠዋት የታጠብሽበት አንድ የታጠብኩበት ሳሙና መታጠቢያ። ከዛ በኋላ ምንድን ነው የምትቀቢው ማታ ልተኝ ስቲ? የማታ ክሬም የማታ ክሬም አላለቀብሽም? አለኝ አላለቀብኝም። ኦኬ እሺ የጧቱንስ መቼ ነው የምታዥው? አሁን የለኝም ብለሻል። ሰው ባዶሽን ነው ሰንስክሪን የምትቀቢው? እኔ ምክንያቱም ሰንስክሪን ብቻ ነበር የፈለኩት መጀመሪያ። ይሄ የጥቁር ነጠብጣብ እንዲያስለቀቅልኝ ስለለቀቀልኝ ግዴታ ሰንስክሪን ደግሞ ለፀሐይ ስለሚከላከል ሰንስክሪን ብቻ አዘዝኩ ማለት ነው። እና ማታውን በቃ ሳሙና። አሁን ካቆምሽ ስንት ጊዜ ሆነሽ እነዚህ ነገሮች? አሁን ካቆምኩኝ 1 ወር። 1 ወር። ኦኬ በ1 ወር ውስጥ ፊትሽ እንዴት ነው? ይሄው ምንም ነገር የለም። አሁን ለምሳሌ ረመዳን ነው፣ አሳምቡሳ ጠብሳለሁ፣ ምግብ የምሰራው እኔ ነኝ ከሳትዬ ጋር ማለት ነው። ኪችን እገባለሁ ግን እስካሁን ምንም ነገር የለብኝም። ጠዋት ግቢ አጸዳለሁ። አያቃጥልሽም ምግብ? ኦኬ እሺ ምግብ ጋር ስትቀርቢ አያቃጥልሽም? አያቃጥለኝም። እሺ ፀሐይ ላይ ስትወጪ አያቃጥልሽም? አያቃጥለኝም። ኦኬ ጥሩ በቃ እናመሰግናለን። ጨርሰሻል፣ ሂጂ ወደ ስራሽ። እሺ ቴንክ ዩ። ደም መስዬ ይተላጠች ዶሮ መስዬ እኔ አንዴ መድኃኒቱን በሙሉ አልጣልኩም። ሁሉም አለኝ ያሳያለሁ። እዚህ ወስንት ብያለሁ። እሺ ጥሩ አጠቃቀሙን ንገሪኝ። አንቺ በትክክል እንደገባሽ ሶሊያና ስትገዣት ስታስረዳ ያስረዳችሽ በትክክል እንደገባሽ ለማረጋገጥ አጠቃቀሙን አስረጅኝ በአፍሽ። እንደገባሁ አይደለም ሎኬሽን ላኪ ያለችኝ፣ ፎቶና ሎኬሽን ላኪ ያለችኝ፣ ፎቶና ሎኬሽን ላኩላት። እሺ ሙሉ ፓኬጅ 325 ድርሃም ነው አለችኝ። እሺ አልኩ። እሺ ሲደርስሽ ነው ማስረዳሽ ያለችኝ። ሲደርሰኝ ሪካርድ እያደረገች ሙሉ አለኝ። ሪካርድ እያደረገች እያንዱን ይሄ የማታ ነው፣ ይሄ የጠዋት ነው፣ ይሄ 2 ሰዓት ነው፣ ይሄ ሰንስክሪን ነው፣ ይሄ ሳሙና ነው እያለች እያንዳንዱን ቦይስ ያደረገችው ሙሉ አለኝ። የተጻጻፍ ነው ሁሉ አለኝ እኔ። እሺ ከዛ የ2 ሰዓቱን ስቀባ ልክ በ4ኛው ቀን ሙሽልቅ ብሎ ሄደ። ይሄ ጥቁር ይሄ ቆዳሽ እንዳለ ላጥ የሚላል አይደለ አለኝ። እሱን ፎቶ አንስቼ ይዤዋለሁ። ይሄ ተላጣው እጄ ላይ እንደዚህ ተዝልጬ እጄ ላይ ይዤዋለሁ። ፎቶ አለኝ። እሱ ስልክላት ምን አለች? እንደዚህ ነው የሚላጣው አለች። ቦይሱ አለ እኮ አንዴ ስልጣናቸው ስለተነሳ ማለት ገነትና ጽጌሬዳ ሞዴሬተሮች ነበራችሁ ሶሊያና ቤት? እኔ ሲጀመራው ሞዴሬተር ያደረገ የተሰጣሁት ለ2 ቀን ነው ለ3 ቀን ነው። ለምን በይ ቆይ ልጨርስ፣ እንዳታቋርጪ ልጨርስ። ገኒ ኦፍ ኮርስ 2 ወር እዛ ቤት አብራ ትሰራለች። ጓደኞቿ ናቸው። ጓደኛዋ ናት። እሺ
እኔ ግን እሷ ስራ እየሰራች ስለነበረ ጽጌ ስራ የላትም ቁጭ ብላ ከታይ ታስገባለች። እኔ ስራ ልሰራ ነው ለጽጌ ሙዲር ተስጫ ያለቻት ገኒ ናት። አላልኩም ትበልዋለች ስትላት ለእኔ ሙዲር ተሰጠች። እንዳታበሪ ተራስ ደስ እሺ 4 ቀን 5 ቀን ነው እንትን ያገለግንት እንትን ሙዲር ተዛ ቤት የተጠቀምኩት ታብታብ አደርጋለሁ አስገባለሁ። ሰዎች ቦለኩም ብለው ሲናገሩ ሞዴሬተሮችን ቦለኩ ብላ ፊቷ እንትን ልክ አይደለም። የዛለት ቀላሽ ብላን ምንም ሳንል ሁለታችንም ወተን የወረድ ነው ምንም ሳንል። ከዛ ስንገባ ሞዴሬተራችን ተነስቷል። ምንም አልም እኔና ገኒ ቤት ከፍተን እየተጫወተ ነው። እሺ ከዛ ማን ቅመም ነኝ ወለየው የምትለው ይሄን ክሬም ፖስተች። ምን ብላ የራሷ ሞዴሬተር ቅመም የምትባል የራሷ ሞዴሬተር ለኔ ሸር አረገችልኝ። ቆይ አንዴ ቆይ ሌላ ቅመም የምትባል ስትፖስት ቅመም ሞዴሬተሯ ደግሞ ሼር አረገችልሽ። ሁለት ቅመሞች ማለት ያለው ፖስታች ሌላ ቅመም ናት፣ ሼር አድራጊ ሌላ ቅመም ናት። እንደዛ ነው። ቅመም የሷ ሞዴሬተር ናት። ተጠቃሚ ቅመም ደግሞ ፖስት አረገች። ተጠቃሚ ቅመም ፖስት አረገች። ሞዴሬተር ቅመም ደግሞ ሶሊያና ልታሙ ለሁለት ሼር አረገችልሽ። እንደዛ ስክሪንሾት አለ በውስጥ የተጻጻፍ ነው። አይ ሰው ማለት እንደዚህ ነው። ጽጌ ጉድ ሆን ይብላይ ለእናንተ ቦይ ሪካርዷም አለኝ ጽሁፏም አለኝ የተጻጻፍ ነው በውስጥ። ኦኬ ተጠቃሚ ቅመም ጎዳኝ ብላ ነው ወይስ ጠቀመኝ ብላ ነው ፖስት ያደረገችው? ጥሩ ፊድባክ ነው። ተጎርታ ነው እሷማ ተጎርታ ትፖስት የራሷ ሞዴሬተር ለኔ ሸር አደረገችልኝ። እኔ አላየሁም። ታዘቢ ጉድ ተመልከቺ ብላ ሼር አደረገችልሽ። አዎ ምንድነው ስላት እናንተ 2 ወር የተጠቀመችሁት ይብላኝላችሁ እንጂ እኔማ 3 ቀኔ ነው አቋርጫለሁኝ። አየሽ ሰው ብላ ፖስት ጻፈችልኝ በውስጥ አለኝ ስክሪንሾት አድርጌዋለሁ። ኦኬ ስለዚህ ማለት ነው ቅመም ሞዴሬተር ኦልሬዲ ሰላም ሆና ከሶሊያና ጋር ሞዴሬተር ሆና ግን ላንቺ በውስጥ አየሽ ግን ይብላኝ ለእናንተ እንጂ እኔማ አቁሜያለሁ ምናምን ብላ ነው የምታማው ሶሊያና ላንቺ። አዎ አለኝ ቦይሷም አለኝ። እስካሁን ሞዴሬተር አላት እሷ እንደ እሷ ጋር አብራ ያገለግለች ነው። እኔ ውሸታም ቆንኩኝ ቦይስ ያለልካለሁ ለሃዊ ወጥቼ ልኬ ሁሉንም ጽሁፉን የተጻጻፍ ነው መልካለሁ። እኔ ዝጋ ይቅርታ ጠይቃታለሁ ውሸት የተሆነ ቪዲዮ የለቀቀችዋን ልጅ በተጠራትስ ቪዲዮ ለቀቀች ያለችዋ መታ በቪዲዮ ብታሳይ እሷ ቀይ አስረዳለች። ትናንት እኔ ቤት ነበረች ላይ በከፍቻ ቡኒ ቤት ነበረች። ምንድን ነው እኮ ትመጣለች እኮ እኔ አሁን ከአንቺ ጋር ጥያቄ ናጨርኩም። ጽጌረዳ ለምን ቀየርሽው ማሪ ፎቶውን ገንዬ? የኔን ፎቶ አቀይሪው ገኒ። የእሷ ተራ እስኪያልቅ ድረስ የእሷን ፎቶ አድርጊ፣ ያንቺን እንመለስበታለን። ከዛ ደግሞ ይኸውልሽ የምፈልገው ይሄን ፎቶ ማለት ነው ፊትሽን ብቻ ክሮፕ አድርገሽ ቅርብ አድርገሽ እሺ ገነት እንትንሽን ዳሌሽን ምናምን ትቆርጩና እዚህ ፊትሽን ብቻ ታመጭልናለሽ። እሺ ከዛ ማለት ነው ይሄን አለችሽ ቅመም ሞዴሬተር የሶሊያና ሞዴሬተር ለአንቺ አማችልሽ በውስጥ ሶሊያናን። ከዛ አንቺ ምን አልሽ? ምንም አላልኩኝም። እኔ ጉድ ሆነናል ነው ያልኳት። ጉድ ሆነናል አልኳት። እሺ ከዛ እንትን ቁጥር ተላላክንና በውስጥ ኢሞ ላይ መተን አወራን። ኢሞ ላይ መተን አማቻት በደንብ ኢሞ ላይ ቁጥር ተለዋውጥንና በዛው ቁጥር ተለዋውጠን ኢሞ ላይ መደዋወል ጀመር። ስናወራ አዎ እኔ 3 ቀኔ ነው አቋርጫለሁ። ይሄ ክሪም እሷ የላከችው ክሪም እዚህ ጎን እንትን አለ ሂጄ 10 ብር ነው እንደዛ ነው አሉኝ አለችኝ። በኢሞ ተደዋውለን ኦኬ ክሬሙን ወስጄ ሌላ ቦታ ስጠይቅ 10 ብር ነው አሉኝ አለች። እሷ ቼክ አስደርጋ ኦልሬዲ አልተጠቀመችም። እንዴ ሳትጠቀም እሷ ለካ ፖስታች አይደለችም። እሷ ሞዴሬተር ናት። ኦኬ የገዛ ሞዴሬተሯ ናት እንደዚህ ብላ የምታማልሽ ላንቺ። ሌላ ቦታ ቼክ ሳድስ እሷ በ300 ምናምን ድርሃም ይሸጥልን ሌላ ቦታ ቼክ ሳስደረግ 10 ድርሃም ነው ብላ አማቻት። እንደውም ሌላ መድኃኒት አለን የምጠቀመው በኢሞ ነው። አቡ በኢሞ ደውላ ነው ያወራችኝ። እኔ ልክልሻለሁ ክሪም ሌላን የምጠቀመው አለ ልክልሻለሁ፣ ይሄንን ያቀላውን ያቀዘቅዝልሻል ብላኛለች። ራሱ ላኪልኝ ብያት ነበር አላከችልኝ። እሱን ራሱ ጭራሽ እንደገና እሱን ተቀብለሽ ልትጠቀሚ ነበር። አሁን እሷ ብትክልሽን ተጠቅምሽ ደግሞ ከባሰብሽ ደግሞ የሶሊያና ክሬም ነው ልትይ። ይሄን ሳትታከሚ እንደገና ሌላ ሰው ደግሞ የሚሰጥሽ መጀመሪያ ኮድና አሰሚ መጀመሪያ ኮድና አመስግና ህይወት አንቻለው የነበረች ሴት ነች። አሁንም እኮ ያልኩሽ ከኔ በኋላ ምን ብለው ምን ተጠቅመው እንደዚህ ደረጃ እንደደረሱ ማረጋገጫ ነው እኮ ነው የምፈልገው። ሀቡዬ መጀመሪያ ሲጠቀሙ ቢሆን
ችግር የለውም። መጀመሪያ ላይ ግን ስታወሪ አልገባሁም። አይደለም እንደዛ። ቆይ አንዴ ጽጌ ኖ ሶሊያና፣ አንዳንድ ፕሮዳክቶች እኮ አሽለውሽ ከዛ በኋላ አንዳንድ ፕሮዳክቶች ትድኝና ይገነፍላል ያገርሻል። እሱን አይደለም መጀመሪያ ላይ ተጠቀሙ አይደለም። መጀመሪያ ላይ የተጠቀመች እሷ ሞዴሬተሪ ነች። በቃ አሞኛል እንኳን ስትል ምግብ የሚያክል ነገር እኔ እየላኩላቸው ሰዎች ነኝ። ያኔ ላኩኝ ማለት ሳይሆን ፈጠረሽ ረመዳን ነው። በጣም የምንከባበብ ቮይሶቹን አሁን አስለኝ የምንከባበብ ረመዳን ነው። ለእኔ ምግብ አላክሽም ረመዳን ነው። በፈጠረሽ እኔ አልሐምዱሊላህ። በገሪዳ በተራ አንቺ ስታወሪ አላቋረጠችም። ሶሊያና ሚዩት አድርጋ ጠብቃለች ተራውን። አንዴ እስኪ ቮይሶቹን አሰሚ። ያኔ ወዳጅ የነበረ ሞዴሬተር ዝም ብለሽ ስለሰው አንስተሽ አሰጭም አይደለ? የኔን ፕሮፋይል አረገች። በጣም ነው የምወድሽ። ከዚህ በፊት የገጠመሽን ስብራት አውቃለሁ። አሰሚ ሙሉን ቮይስ እና ስብራትሽን አውቃለሁኝ እኮ ሶሊያና ማሰማት እንደሚጠበቅብሽ ከዛ እንዳንቺ የተጎዳውኝ ነኝ መንፈስ እያመመኝ ነው እና ጸበል መሄድ በዛን የገባችብኝ። ሲጀመር መጀመሪያ እዚህ ጋር ከቻልሽ ብሩን መልሽልኝ መሰረት ሽመልስ የሚል አካውንት የላከው ማን ነው? እሷ ናት። ብሩን መልሽልኝ ብላ የላከ እዚህ ጋር የላክሽልኝ ዋትሳፕ ላይ ከቻልሽ ብሩን መልሽልኝ ብሎ መሰረት ሽመልስ የሚል አካውንት ያስቀመጠልሽ ማን ነው? መሰረት ማለት የላክሽልኝ ላይ የኢትዮጵያ ንግድ ባንክ ከቻልሽ ብሩን መልሽልኝ ይላል። አንቺ ነሽ እኮ የላክሽልኝ ፎርዋርድ ያልሽልኝ። እሱን ሳይሆን ይሄኛው በእነሱ ምክንያት በውስጥ ልነግርሽ ነው። እሱን ሳይሆን ቮይሱን አቤቱ ነው እንዲከፍት የምትፈልጊው ይኸውልሽ፣ መደዳውን ሶስቱን መደዳውን ከዛ መጨረሻ ላይ የላክሽውን 1 2 3 ኦኬ ቀሬኔ ማር በዛምኛ አልመልስልኝ ብላ ነው። እሺ ይቅርታ። የፀሐይ መከላከያ አለኝ፣ ሳሙናም አለኝ። አሁን የምትልኪልኝ ይሄንን የሚያስተካክልልኝ ብቻ ነው የኔ ፍቅር። ከዛ የጓደኛዬን ቁጥር በእናትሽ ሶልዬ የጓደኛዬን ቁጥር ሸር አድርግልሽና አናግሪያት። እሺ በጣም ነው የምትፈልግሽ አንቺን አልመለስላት ብሎ ነው። ያው አስረድቻታለሁ። እኔ በጣም ብዙ ሰው እየጠየቀ ቁጥርሽን ልኬያለሁ። እሺ ሎኬሽን ልላክልሽ። አሁን ነገ እንድታወጪልኝ ሎኬሽን ልላክ። የፀሐይ መከላከያ አለኝ፣ ሳሙና አለኝ። አንቺ ይሄንን የሚያስተካክልልኝን አንድ አይነት ፊቴን እንዲያደርግልኝ እንደዚህ ነው የሆነው። እሱን ብቻ ላኪልኝ። ከዛ ሂሳቡን ነገር ሎኬሽን ላክ። እዚህ ላይ ጥያቄ አለኝ። ማየሽ በጣም ነው የማመሰግነው። እሺ ሎኬሽን አንዴ ይለቅና ትጠይቂልሻለሁ። እሺ አናግሪያት። እሺ ሶልዬ በጣም ወላሂ እንትን ነው የሚሉኝ፣ ግን እንትን አይረዱም። ምን ላድርግ? ሶልዬማ እንዴት ነሽ? ደህና ነሽ? አለሁልሽ ይመስገን። ጽጌ ነኝ፣ ጽጌረዳ ነኝ ማለት ነው። የኔ ፍቅር፣ የኔ መልካም የሆነች ልጅ ወላሂ ከሳውዲ ማለት ነው። ኢንቦክሴ ሞላ፣ በቃ ኢንቦክሴ ሞላ። እኔ እንጃ ምን ልበልሽ ወላሂ። እንደው ወደ ሳውዲ ተላክልኝ ወይ ወደ ኢትዮጵያ ተላክልኝ። እንደው በምታምኒው አምላክ ይዤሻለሁኝ። እንደው ማርያምን ከወደድሽ በማርያም ይዤሻለሁ። ወላሂ የምጽፈውን ቴክስት ቀርጬ እልክልሻለሁ። ከዛ ችግር የለውም ብያታለሁኝ። ቁጥሯ ይሄ ነው። ሶልዬ አናግሪያት የኔ ፍቅር። ኦኬ። ስለዚህ አንቺ ራስሽ ሳድኝ ለሌላ ሰው ወደ ሳውዲ እያስባሽ አቡ ቆይ ላስረዳ። ሁለተኛዋ ስታዝ ነው። ሁለተኛዋ ናዛ። ከዛ አሁን የምልክልሽ ደግሞ አመመኝ አለችኝ። ያኔ ሌላ መንፈስ በሽታ ማለት ነው። ሌላ በሽታ ጭንቀት ላይ ነኝ፣ ጸበል ላኪልኝ እምነት አርሴማን ስትለኝ አሁን የምልክልሽን ታሰሚያለሽ። አመመኝ ጭንቀት ምናምን ስትይ ተይ ጭንቀት አትጨናነቂ፣ ማዲያቱ ጠፍቶ እኮ ድጋሚም ተመልሶ ሊመጣብሽ ይችላል እያለቀሰች ነው የላከችልኝ። ይኸው ታሰማለች። እሺ አሰሚ አቡ፣ ይኸው ይሄንን። ከዛ እኮ ያንቺ ቦይስ አለ በሙሉ አለኝ እኮ ያንቺ። ለምን የሷ ቦይስ ብቻ ይሰማል? ላውራ እኔ ላውራ መጀመሪያ ላውራ ከማውራትሽ በፊት እድል እንስጣት። እሺ ለምን ነው እሷ የምታወራው? ላውራ አቡ፣ እሷ ላይ የምታወራው እዚህ ቤት ማርያምሽ ሁሉም ሰው ይብን በኔ በኩል 10 ልጆች ተጠቅመዋል። ወላሂ እኔ አልዋሽም። ይብን ማለት ነው ለቆልሽ። እኔ ቪዲዮ ሰርቼ እያንዳንዱ ተጎጂ ከነማስረጃው እንዲልክልኝ ቪዲዮ ሰራለሁ። አሁን ተበዳይ ነኝ፣ ተጎጂ ነን፣ ማስረጃ አለን ከሶሊያና ለመግዛታቸው። አሳያለሁ እኔ አቡ ከገዛን በኋላ ፊታችን እንዲህ ነበረ። ችግራችሁ በግልጽ እና በትክክል ማስረዳት የምትችሉ ሰዎች ማለት ነው። አቡ ልናገር፣ አንዴ ልናገር፣ እድል ስጭኝ። ኦኬ አሁን ተናገሪ። እኔ አልዋሽም። ልክ ሁሉንም ያወራኋትን ነው የምነግርሽ። ፊቴ ለቆልኝ መጀመሪያ እንዴት እንደለቀቀ ልንገርሽ። ልክ በ15 ቀኑ ፍንቅል ብሎ ሄደ። እሱን ፈቶ አለኝ አንስቼዋለሁ። ስልክላት ምን አለች? እንደዚህ ነው እኮ የሚላጠው፣ ሲላጥ እንደዚህ ነው አለችኝ።
ከዛ ልክ ደግሞ አሁን መድኃኒቱን ላቁመውስ ወይስ ልቀባ ብዬ ስልክላት ቀልቶ ተጠቀሚ ኖ ታቋራሽ ይመለሳል አለችኝ። እና አሁን ልጠቀም ስላት የ2 ሰዓቱንም ናዳቱንም የማታውንም እንዳታቋርጭ ተጠቀምኩኝ። ስጠቀምም ተጠቅሜው እንዴት እንደሆነ ፈቶውንም እልክልሻለሁኝ። ደም መስሎ ይሄ እንደዚህ ሙሽልቅ ብሎ ሄዶ የሰውዬ ልጅ አቡደቤ ነበረች። ስትመጣ ምንድን ነው ያለች? ምን ሆነሽ ነው አንቺ? ምን እየተጠቀምሽ ነው? ምን አይነት መድኃኒት ነው ማየት አለብኝ አለች። እኔ ኦልሬዲ ኮንትራት ነው የምሰራው። ምንድነው እዚህ ቤት ስትጠቀሚ 1 ዓመት ከ3 ወር ሙሉ እንደዚህ አይነት ሆኖ ፊትሽ አይተን አናውቅም። ምንድነው አለችኝ። ከዛ ስላ ዝም ብዬ ስቅ ያለፍኳት። ምክንያቱም ለምንድነው ትለኛለች። ስቅ ያለፍኩና ይድናል እኮ ይሄ እርጎና እርድ እያረግሽ ተቀቢ አለችኝ። እሺ ብዬ አሁንም ድጋሜ ላኩላት። ስልክላት መድኃኒቱ አልቋል። ልክ ወረዱ በ1 ወሩ አለቀ። ለኔ የተላከልኝ መድኃኒት አቦ የ7 ወር ነው እኮ። ስለዚህ ያንን ክሬም ብብት፣ እጅ፣ እግርና ፒኪኒ ክሬም እያሉ ለፒኪኒ ክሬም ታፋና ታፋ መሀል የሚባለው ክሬም እኔ የታፋ የዚህና የጉልበት ነው ያለኝ እንጂ እንደዛ ነገር አንገት ምናምን አለ እኮ መመሪያ ውዴ። እነሱ በጣም የሚያውቁት እዛ ጋር ተቀቡት አላልሻቸው? ጠይቂያት ማስረጃ እኮ የምልሽ ፍቅርዬ፣ መጀመሪያ ማስረጃ ጨረስን። ኦኬ አላለችም። ካላለች ማስረጃ አለኝ የምትሉ አካላት እታች ቤት ተቀቡ ስትላችሁ ቮይስ ወይንም ቪዲዮ ካለ ፕሊዝ አቅርቡልን። በተረፈ ግን ቅድም የፊት ብቻ ነው ብላ ነበር። አሁን ደግሞ ብብትን እዚህ ጋር የሚቀባ የተለያየ የጠቆረ ቦታ የሚቀባ የሚያቀላ ክሬም ነው። ስትሬች ማርክ ካለ የሰው የሙሉ ሰውነት የአይን ስር የጠቆረ ሁሉም የተጠቀሙት አለ። ስለዚህ እናንተ ፕራይቬት ፓርታችሁን ተቀቡ ብላን ተቀብተን ፕራይቬት ፓርታችን ተጎድቷል የምትሉ ከሆነ ያለችበትን ማስረጃ ፕራይቬት ፓርታችሁን ተቀቡት እንዲቀላላችሁ ያለችበትን ማስረጃ አቅርቡ ፕሊስ። ዛሬ ላይቭ ላይ የሌላችሁ ካላችሁ እኔ ቪዲዮ ሰራና ማስረጃችሁን ሁላችሁ ማስረጃ አለኝ የምትሉ አካላት ይዛችሁ እንድትመጡ እንጠይቃለን። ግን ቮይስ ወይም ቪዲዮ ነው መሆን ያለበት፣ ቴክስት አንቀበልም። ቮይስ ወይም ቪዲዮ። ቴንክ ዩ። እሺ ገነት፣ ልጅቷን ጥሪያታ የታለች ምስክርሽ? የእሷ እንትን ናት ታውቃለች። የእሷ ሰራተኛ እኮ ናት። ፍላወር ካላት ፍላወር ጀመር ማሀብዬ ለምን ሰራተኛዬን ታወራታለች? እኔ ቀን በቀን ላይቭ እገባለሁ። እሷን ከምታወራ እኔ ለራሳችን ከአስቴር ጋር እኮ ቤትሽ መጥቼ እስከ ምግብ ቤት ድረስ አብረን ሄደን የበለን ጓደኛሞች ሆነናል። ኦልሬዲ በአንቺ የተነሳ ስለ ጓደኝነቱ ችግር የለውም። ማንም ከማንም እኮ ለምን ታወራታለች ለምትዩ አንቺን ስለማናውቅ እኔም አብሬያት ስለምሽት ነው ወይ አይደለም። ይሄ የሆነ ሚስቴክ ተፈጠረ ካልሽ ለእሷ ቪዲዮ ከምትደውይ አንቺው ራሱ እኮ የምትዩ እኔን አትጠብቁ። እሷ እኔና እሷ አንድ እንትን ቮይስ ነው ስላልሽ ነው። ከቀረቤታችን አንጻር ከቀረቤታችን አንጻር አንቺን እኮ ማግኘት ከባድ ነው ታውቂያለሽ። አንቺ እንደፈለገች አናገኝሽም። ላይቭ ትተሻል ኦልሬዲ። አስቴር አንቺ ቤት ከገባች በኋላ ላይቭ አንዳንዴ ነው የምትመጪ እኮ ሶሊ ታውቂያለሽ። ይሄንን እኛን እያስገባን እየሰራን ነው እኮ ነው ያልሽው እኮ። እኔና አስቴር መጀመሪያ ሰዓት ላይ እኔና አስቴር ነን በብዛት ምንገባው መዝሙር እየዘመርን እኔና እሷ ነን በብዛት ቁመን ምንሸጠው ምናስታውቀው። አንቺ አንዳንድ ቀን የሆነ ጠፍተን ሶሊ ለምን ጠፈች ምናምን ሲሉን ሰው እየጨቀጨቀ ሲሆን አንቺ ትመጫለሽ ከ5 ቀን ከ6 ቀን በኋላ አንዴ እንጂ እኛ ነን። ገብቶኛል። ያን ያህል ቀረቤታ ካለን ለእሷ በቦትም እንዳሳየሻት ለምን ለኔ አላሳየሽኝም? እኔ እኮ ስጠይቃት ጊዜ እሷ ቶሎ ሱቅ እየመጣች ስላልሆነ ሱቅ ስትመጣ አሳይልሻለሁ አለች። ከዛ መጣች አሳይታሽ እኮ ነው ይሄን ክሬም የላክሽልኝ ሶሊ። ይሄ ክሬም በኋላ የተላከልኝ አሳይታሽ። ይሄ ክሬም መጀመሪያ የለሽም አንቺው ራሱ ታውቂያለሽ። ጀመር አለቀቀልኝም ብለሽ አይደለ? አለቀቀልኝም ስልሽማ የላክሽልኝ ይሄኛው ይኸው ነው። መጀመሪያ የላኩልሽ አንቺ ሲጀመር እኔ ጋር ፍቅር የሆንሽው እኔ ጋር አብረን ጓደኝነት የጀመርነው ለቆልሽ ምን ብለሽ ስራዬን እያስተዋወቅሽ ነው አይደለ? እዛ ሞዴሬተር ሆነ ልነግርሽ ነው። መጀመሪያ ለቆልሽ ለምንድን ነው የተጋጫችሁት? መጀመሪያ ሁለታችሁ ምን እንዲጨቀለንም አቦ አልተጣለንም። ሞዴሬተር ያነሳሁት አብዬ እኔ ልንገርሽ በቃ እንዴት ነው በዓል እንኳን ሲሆን ያኔ ራሷ ትናገር። እኔ ሰጠሁኝ አረኩኝ ማለት አልወድም በባህሪ ተፈጥሮዬ ማለት ነው። በቃ እንጀራ እንኳን ያኔ ግጭት የለንም አቦ አልተጣለንም። የምበላውን እንጀራ ትቼ ነው በምሳቅ አድርጌ ለበዓል እንኳን ለልጄ ለሰራተኛ ይሳልክ ለእሷ የላኩላት አረኩ ለማለት አይደለም። ማልቀስም አልፈልግም እዚህ ሚዲያ
እንዴት ብዬ ላስረዳሽ? ያኔ በቃ ለእኔ እንደምታስብ አይነት ሰው ነች። በቃ ቶታሊ ለእኔ የሚያስብ ሰው ታውቂያለሽ። ሀታ እኔ በጣም ስጦታ መስጠት እወዳለሁ። ስጦታ ስልሽ ያሳዝኑኛል። የሆነ ነገር ካሉን ጨማምሬ ነው የምሰጣቸው። ከዛ ምግብ ያኔ እንዴት ብዬ ልንገርሽ? ከእህትሽ የማትነጥዪው ሰው የለም የምታሳዝንሽ ሰው እንዴት በዲሊቨሪ ምግብ እንኳን ለበዓለት ቤት ነይ እኔ ጋር ነይ ካልመጣሽ በቃ አልወጣም ስትለኝ ምግብ ልኬላት እቃ አዲስ እቃ መጣ ሲባል አላስከፍላትም፣ በነፃ ነው የምሰራት። ያኔ ምንድን ነው ለምሳሌ ምንድን ነው በነፃ የተሰጠኝ ሶሊ? ለምሳሌ በነፃ ከአንቺ የወሰድኩትን እቃ ምንድን ነው በነፃ ሰጠዋት የምትይው ምንድን ነው? እስኪ ንገሪኝ። በነፃ ከአንቺ የወሰድኩት ከዚህ አሁን ከእንትን ካልኩት ክሬም ውጭ እኔ እንኳን ለራሴ አንቺን ለማበረታታት ለጓደኞቼ ሁሉ የሆነ ነገር ሳይ ስጫቸው እንዲሸጥልሽ በጣም የምፈልግ ሰው ነኝ። እኔም እንደዛው ነኝ። ምንም ቃል እኔ አሁን አቡ እኔ አልጨረስኩም። አይደለም ገነት፣ ይኸውልሽ አንድ ነገር ፍሬንድ ከነበራችሁ አብራችሁ ከበላችሁ ከጠጣችሁ በሰዓቱ አንቺ ሀቀኛ ሰው ማንም ሰው ሀቀኛ ሰው ሲጣላ ሳይሆን ስለ ፕሮዳክቱ ወጥቶ የሚያወራው አልተጣለውም። አሁንም ጥል የለኝም ከሶሊ ጋር ሞዴሬተርሽ ሳይነሳ በሰላሙ ሰዓት ካልተስማማሽ ሚዲያ ላይ ወጥተሽ ለምን ህዝቡን አታድኙም? እኔ የሶሊያናን ፕሮዳክት ተጠቅመሽ ተጎዳትና ሂዊ ልክ ስትጎዳ ወጥታ እንደጮኸችው አይደለም አቡ አይደለም። እኔ ከወር በፊት ነው የወጣው። እስቲ አሳይኝ። ከወር በፊት የተሰራሽ ቪዲዮ አሳይኝ። አለኝ ይኸው አለኝ። የወጣው ቀኑን እንግዲህ አንቺ እንዴት እንደምታውቂ አላውቅም። ይኸው ቀኑን እንደምታውቁ ቆይ አለኝ። እኔ ከወር በፊት ነው መጮህ የጀመርኩት። ኦልሞስት ለምን ጓደኝነት ይዞኝ ሸፍኜ ነበር ኦልሬዲ። ለምን እንደወጣውም ደግሞ ነግርሻለሁ። ይሄ እኮ ነው ትክክል ያለው ነው። ጓደኝነት ተብሎ ሌላውን ህዝብ መግደል አለ። ጓደኛሽ ፕሮዳክቱ 1 ሰከንድ ገነት ጓደኛሽ ስለሆነች ፕሮዳክቱ ሳይስማማሽ ፊትሽን አበላሽቶት ዝም ካልሽ እኔ ምን አገባኝ? ሌላው ይጎዳ የሌላው ፊት ይበላሽ ማለት ነው። ዛሬ ግን በራስሽ በሌላ ጉዳይ ስትጣሉ ከሆነ ሚዲያ ላይ የምትወጪው ይሄ ሀቅ አይደለም። ኖ አይደለም አልተጣላሁም። እኔ ተፈቀደል ለምን በጓደኝነት ብዬ ሸፈንኩኝ አልሽኝ። አሁን ደግሞ ምን እንድትወጪ እንዳደረገሽ ንገሪ። ቆይ እየነገርኩሽ እኮ ነው። አብረን የበለን አብረን የጠጠን እያለች ነው አይደለ? መጀመሪያ ፊቴ ተመለሰ ብዬ ነገርኳት። ከዛ እምቢ አለቀቀም ስላት ይሄንን እና ይሄ ፊት እንትን የሚለውና ይሄንን ከእንደገና ይሄ ጎሬ የሚልሽን ክሬም ላከችልኝ። እሱን ተቀባው። ኢሚዲየትሊ 6 ቀን ለቀቀ። 6 ቀን ፏ አልኩኝ። በቃ የለም ሴትዮ ቤት የለችም ነበር። ኦልሬዲ ተሳፍራ ነበረ ትምህርት ተዘግቶ የዛኛው ወር ተነስች 3 ጊዜ ነው ውጭ ወጣው። በዛው ሂጄ ሱቋ ሂጄ ቪዲዮ ሰርቼ ከሰራተኛዋ ጋር አብሬ ምግብ ቤት ወስጄ ጋብዣት ምን ብዬ መጣው። ልክ መጥቼ እንደተመለስኩ ሳምንት ሳይሞላኝ ተመለሰ። አሳይቼ እንደመጣው ማለት ነው። ለቀቀ እኮ መልቀቅ እኮ ለቋል። ትክክል እኮ ናት። ከዛ አሳየዋት። ኧረ ምንድነው በቀደም እንዲ ፊቴ አንዲ ያሳዮሽ ፊቴ ተበላሽ ምናምን ስላት እንዴ ይሄማ የሆነ ነገር ላይቭ ልትገቢ የሆነ ነገር ተቀበሻለች። ላይቭ ሁሌ እገባለሁ ስል ኧረ ማርያምን እኔ ምንም ነገር እንትንስት ክላሴ ውስጥ የለም አልተቀበውም አልኳት። ቆይ ሶሊ ስትመጣ መፍትሄ እንፈልጋለን እስቲ እሷ ትምጣለች። የስ ዋት ወይት ኦኬ 2 minutes give me okay። ከዛ ሄጄ ከመጣው በኋላ ሱቋ ሄጄ ቪዲዮ ሰርቼ 3-4 ቪዲዮ እንኳን የዚህን ለኳተር ላሉ ሰዎች ሁሉ እንትን እኔ ነኝ ቁጥር የምሰጠው። ከመቀራረባችን የተነሳው ሰዎች እኔ ጋር ይመጣሉ። ዋትስአፕ እኔ ነኝ ሼር የማደርገው። ከዛ ይሄኛውን ለቀቀልኝ። 6 ቀን ለቀቀልኝ። ሄድኩኝ ተመልሼ መጣው። ልክ እንደመጣው ሳምንት አልሞላም ሀቡ ፊቴ ወረረኝ ሙሉ በሙሉ ማለት ነው። የሆነ እንዴት ነው እንደ ውርር የሚያደርግ ነገር። ከዛ ቪዲዮ ደውዬ አሳየዋት ላስቴር። የስ ራያን የሶሊያና ጥያቄ ለምን ዳይሬክትሊ ፍሬንድ ነን? ለምን ዳይሬክትሊ እኔ ጋር በቦቴ እኔ እና እሷ ፍሬንድነታችን ላይቭ ላይ ነው እንጂ እንዲህ ተደዋውለን ምናምን እንዲህ ቅርብነት አናወራም። ይኸው ታውቃለች ወይ ሪካርድ ከሆነ ነው። ለእሱንም ለክሬም ስፈልግ እኔ ኦልሬዲ በቃ ላይቭ ላይ ያገኛታለሁ። ላይቭ ላይ ሞዴሬተር ነኝ። ሰው አስገባለሁ፣ አበረታታለሁ፣ ወጣለሁ። ስራዬ ነኝ። አንገናኝም። ከዛ ውጪ እሷና እኔ ይሄ እንዲህ በኋላ ከዛ በኋላ ከልጅቷ ጋር ፒስ ሆን ልጅቷ ሱቋን ለልጅቷ ከሰጠች በኋላ እኔና ልጅቷ አንድ ሆን በቃ አለቀ። ከዛ በኋላ እሷ 5 ቀን 6 ቀን አንዴ ትመጣለች። እኛንን በቃ እንደ ቤት እንትን የምንለው እሱንም ወጥቼ አልተናገርኩም። ዝም ብዬ እያለው ቅመም የምትባል ልጅ ለምን አይደለም አሁን ወዳጅ ከሆንሽ ያኔ እውነተኛ ወዳጅ ከሆንሽ አብረሽ የበላሽ የጥጣሽ ከሆንሽ
ለምን አንተናገርሽ? ቆይ ልንገርሽ፣ ቅመም የምትባል ልጅ ፖሰተች። ማነች ቅመም? ምንድነች? ከኔ ወስዳለች ቪዲዮ አለ። አዎ የአንቺ ክሬም ነው የፖሰተች። ለመግዛቷ ማስረጃ ቆይ፣ ለመግዛቷ ማስረጃ ቅመም ካለሽ ግቢ። እኔ ጋር ምንም ግንኙነት የላትም። ክሬሟ ተለቀቀ። ህዝቡ እኔን እዛ ስለሚያውቀኝ እንዳለ እኔ ጋር መጣ። ሶሊያና ቆይ፣ ሶሊያና ትቀመጣለች። ለምን ለኔ ያልነገርሽ? የስማማ ቆይ አንዴ፣ ቅመምን 16,000 ህዝብ የወሰደው እቃ ነው ሁሉንም ገብቼ እነሱ ወጥተው ካወሩ በኋላ ነው እኔ ብዙ ነገር ይስቅልቅል። በቃ እንዴት ብዬ ሰው ማላምንበት ደረጃ የደረስኩት። በቃ ብዙ የፈጠሩት ታሪክ አለ ሀቢባ፣ ሐቂቃ ስነግርሽ አውጪ፣ በመረጃ አውጪ፣ በመረጃ ነው በመረጃ። እሺ ምንድን ነው የምታሳይን? ጽጌረዳ ምንድን ነው ገሰኝ ነው? አቡ ይሄ ሁሉ ፊት ላይ አርፏል። ይሄ ሁሉ እኮ የገዛሽው ነው፣ በብርሽ በነፃ ነው የተሰጠሽ። ቆይ ልንገርሽ፣ ለ7 ወር ያለችው ጽሁፉ አለኝ የጻፈችው ለ7 ወር ብላ የላከችልኝ። እኔ ያልኳት ይሄንንና ሳሙና ነው ላኪልኝ አልኳት። ይሄንን ክሪምና ማስተካከያ። ቆይ ላውራ፣ በመሀል ምን ትገቢብኛለሽ? ላውራ አንዴ ሶሊያና ፕሊዝ። ጽጌረዳ ትናገር፣ የእሷ ተራ ነው። አንቺ እሺ እየሰማንሽ ነው ጽጌረዳ። እኔ ይሄ ሞይስቸራይዝና ሳሙና የለኝም ነው ያልኳት። ሞይስቸራይዘር እና ፌስ ዋሹን ነው አንቺ ኦርደር ያደረግሽው? አዎ ሳሙና ነው ወረድ። ይሄንን ሳሙና የለኝም አልኩ። ቆይ ልጨርስ። ለምንድን ነው በመሀል የምገባብኝ? አቡ አልገባችም። አሁን ሚዩት ናት። ከዛ ምን ትልክልኛለች? አቡ የ7 ወር ነው ብላ ወረዲ ቴክስት አደረገችልኝ። ቴክስቱ አለ ቀርጬዋለሁ። እሺ የ7 ወር መድኃኒት የ700 ብር ዕቃ ነው። ጽሁፉ አለ እልክልሻለሁ። ይሄን ሁሉ ላከችልኝ። ይሄ የማታ ነው አለች። ወረዲን ምንንም አላውቅም። ይሄ ሳሙና ወረዲ ፊት ይተላከልኝ ሳሙና እና አሁን ይተላከልኝ አንድ አይደለም። ቆይ አሁን ለምሳሌ ይቅርታና ጽጌረዳ እዛ ጋር የማታ ነው ያልሽው ወርቃማ ክዳን ያለው ዕቃ የማታ ለመሆኑ ጽሁፍ ከሌለው አንቺ አይምታታብሽም? የትኛው የማታ ነው? አቡ ልንገርሽ፣ እንግሊዘኛ ማንበብ አልችልም። ኦኬ እሺ። አሁን አንቺ ለዚህ ፕሮዳክት 700 ድርሃም ከፍለሻል? ደረሰኛለሽ? አልከፈልኩም፣ በነፃ ነው የላከችልኝ። ይሄንን በነፃ ነው። ቅድም ታዲያ ከፍለሽ ነው ምናምን ስልሽ ለምናት መጀመሪያ አቡ በነፃ ነው የተሰጠሽ? ወይ አቡ 400 ሞዴሬተር ከሆነች በኋላ ለቆላቱ ሀቡ የምታወራው ሞዴሬተር ሆና ወዳጄ ሆና ከዛ በኋላ ሞዴሬተር ሆና በኋላ ጠይቃታለሁ። ሱዳን እኔ እኮ እያንዳንዱ ነገር እየጻፍኩ ነው። ጠይቃታለሁ። የመጀመሪያውን ታሳይሽ ይለቆላት ከለቀቀላት በኋላ ኢትዮጵያ ሊሄድ ነው። በዛ ገብታችሁ ቮይሱን አሰሚ በኢትዮጵያ ዋን ሰከንድ እኮ አንቺ ሚውት አታብሪ ሶሊያና። እሷ ስታወራ አንቺ ሚውት አድርጊ። አቡ የሁለት ሰዓት ለኔ ይኸውልሽ፣ ዋን ሰከንድ ጽጌረዳም ገነትም ሂዊም ሶስቱም ሰዎች ለቆላቸው ጽድት ብሎ ምስጋና አመስግነዋል። ከዛ ግን ተመለሰ። ይሄ ነው ጥያቄው። ዋን ሰከንድ የተመለሰበትን ምክንያት ነው አሁን እኛ ለማወቅ እዚህ ጋር ያለ ነው። አንቺ ቆይ 700 ነው ዋጋው አለችኝ አልሽ። 700 ነው ዋጋው። የ700 ብር ዕቃ በነፃ እንደተሰጠሽ እንድታቂ ነው ዋጋው የተነገረሽ። ማትከፊ ከሆነ ለምንድን ነው ዋጋው የሚነገርሽ? አቡ 120 ብር ብቻ ነው የምከፍሊው ብላኝ የድራይቨልና 120 ብር። ለምን ብር አይደለም ድርሃም እያልሽ አውሪ። ብር አይደለም 120 ድርሃም ማለት ነው። ይሄ ሁለተኛው ከሄ ከመጣልኝ በኋላ የበፊቱን 325 ድርሃም ከፍያለሁ። የመጀመሪያውን ኦኬ፣ የመጀመሪያውን ፕሮዳክት ስንት ከፈልሽ? 325 ከዛ ለስንት ወር ተጠቀምሽው ነው ፊትሽ ጸዳ? ለአንድ ወር። በአንድ ወር ውስጥ ፊትሽ ላይ ለውጥ አይተሽ የምስጋና ቪዲዮ ሰራሽ? ህጅ ያመሰግንኳት፣ ቤቷ መስግኝኛታለሁ፣ ጊፍት ልኬላታለሁ። በጣም ነው ያመሰግንኳት። ወረዴ እኔ 10 ዓመት ማዲያት ነው። እኔ አልዋሽም አቡ። እሺ የ10 ዓመት ማዲያትሽ በመልቀቁ ልክ እንደ ሂዊ ማለት ሂዊ የ12 ዓመት ማዲያቷ በመልቀቁ ፍክት ያደረገኝ ፍክት። እሺ ቆይ እንትም ገነትን ብላለች። ፍክት ስላልሽ ስላማረብሽ አንቺ ሱቋ ድረስ በአካል አንቺ እንደውም እንደ ሌሎቹ በቪዲዮ አይደለም የሚያመሰግንሽ። በአካል አልሄድኩም አቡ። ላይ በላይ ገብቼ ነው ያመሰግንኳት። ላይቭ ገስት ገብተሽ አመሰገንሻት? አዎ ቪዲዮም ከፍቻለሁኝ። እስኪ አልከፈተችም ስበል እንደውም የድሮ ፈቶሽን ራሱን ላምጣዊ አሁን እንደዚህ ሙሽራ መስለሽ እያለች ላይ በላይ ጥሩ። ከዛ በአንድ ወር ጥሩ ለውጥ አየሽና ከዛ ምንድን ነው የተፈጠረው? በአንድ ወር አይደለም አቡ። በቃ ፕሮዳክቱ ታዩና ፊትሽን እያየን እናውራ ፕሊስ። ይሄው ፊት አሁን እንደዚህ ነው። ወደፊት ዙሪያ ካሜራውን ወደፊትሽ አድርጊው አሁን። እሺ ቆይ አንዴ ካሜራ ልክፈት። ይቅርታ ቆይ። እሺ አሁን እንደዚህ ነው። ኦኬ እኮ እሺ። ከዛ በኋላ በአንድ ወሩ ፊትሽ ፍክት ብሎ ሙሽራ መስለሽ አበባ መስለሽ ላይቭ ላይ መተሽ ገስት ገብተሽ ቪዲዮ አብርተሽ አመሰገንሽ።
ከዛስ ምንድን ነው የተፈጠረው? ልክ በስንተኛው ቀን ማለት ነው እያደር ይበላኛል እኔ እሺ ይበላኛል፣ አከዋለሁ፣ አይኔም ዳር ይበላኛል፣ ያቃጥለኛል። አሁን ራሱ እንደ እሳት ነው እያንገበገበኛለሁ። ኦልሬዲ ያስታውቃል። ኦኬ ከዛ ምንም አላልኳትም። ይሄ 7 ወር መድኃኒት ከተላከ ወዲህ ምንም አላልኩም። ኦልሬዲ ይሄን ግማሹን አቆምኩኝ። እኔ ያንትን ይቺ ጽጌ ማናት ቅመም የምትባለው ልጅ እኔ ይሄ በተላከልኝ በ8 ቀኑ ነው የፖሰተችው። ቆይ አንቺ በአንድ ወሩ ዳነልሽና ከዛ ካመሰገንሻት በኋላ ለማመስገንሽ እንደ ስጦታ የ700 ድርሃም ፕሮዳክት በነፃ ሲላክልሽ አመስግነሽ ተቀበልሽ። ከዛ በኋላ ማሳከክ የጀመረው መቼ ነው የኔ ጥያቄ? በ3ኛው ቀን በተላከልኝ በ3ኛው ቀን ባመሰገንኩ በ3ኛው ቀን ባመሰገንሽ በ3ኛው ቀን ማሳከክ ጀመረ። ዛሬ ስንት ጊዜው ነው ማለት ነው ካሳከከሽ እስከ ዛሬ? ወረዲ ወደ 3 ሳምንት 3 ሳምንት ሙሉ ለምን ዝም አልሽ? ለምን ወጥሽ? እየለፈለፍኩ ነው አቡኔ። ቪዲዮ ራሱ እኮ ሰርቻለሁ። እየለፈለፍኩ ነው እኮ። ኦኬ እሺ ጥሩ እሺ ቀጥሽ። ከዛ እንደዚህ ሲያደርገኝ ይቺ ቅመም የምትባለው ላይ ቪዲዮ ስትለቅ ሄደን ራሱ ስንጽፍ የእሷን እንትን ስክሪንሾት አድርጌ አምጥቼ ሳየው እኔ ጋር አንድ አይነት ነው መድኃኒቱ። ካሜራው ግን በጣም ተጠጋሽ ማሪ፣ ግንባርሽ ነው የሚታይ። ትንሽ ራቅ አድርጊው። አዎ ሙሉ ፊትሽ እንዲታይ ትንሽ አሁንም ራቅ። እንደዚህ ካሜራሽን እንደዚህ ነገር መድኃኒቱ አንድ አይነት ነው። ስክሪንሾት አድርጌ አምጥቼው ሳስተያየው አንድ አይነት ነው። ኦኬ ከዛ ግራ ገባኝ። በቃ ማለት በቃ ጨነቀኝ። ከምኑ ጋር ነው አንድ አይነት? ቅመም የምትባለው ልጅ የፖሰተችውና ያንቺ አንድ አይነት ነው። ቅመም የምትባለው ምን ሆንኩ ብላ ነው የፖሰተችው? አማረብኝ አመሰግናለሁ ነው ተበላሽታው ነው። ኦኬ ተበላሽታ የፖሰተችው ክሬም እና ያንቺ አንቺ የተላከልሽ ክሬም አንድ አይነት ሲሆን ደነገጥሽ? አዎ። ከዛ አቁምኩ። እሺ ከዛስ? ይሁን እንደዚህ ነኝ፣ እየተንገበገብኩ ነው። መቼ ነው አንቺ ሲያሳክክሽ ይሄን ስታይ ለሶሊያና ሄደሽ እንደዚህ ብለሽ የነገርሻት መቼ ነው? አልነገርኳትም። እኔ ወረዴ አልነገርኩም። ታዲያ ይሄ አስመሳይነት አይደለም? ምን ያ አታስገባም እኮ ገዝት ላይ አቡ እንዴ ብታስገባ ወዳ ነው ማታስገባው። ፕሮዳክቱ ሞዴሬተር ነች እኮ ሞዴሬተር ካነሳሽ ወዲህ ነው እንደዚህ ሆኖ ነው። አትዋሽ። ረመዳን ነው። አትዋሽ። ረመዳን ነው እንዴ ሞዴሬተር ካነሳው ሞዴሬተር ያነሳው ሶሊያና። ቆይ ጽጌረዳ ሞዴሬተርሽ የተነሳው መቼ ነው ማሪ? አቡ ሞዴሬተር የተነሳው ወረዴ ወዳው ነው። እኔ 3 ቀን ነው እንደዛ ነው የተጠቀምኩት። እሷ ለምንድን ነው የተነሳው ሞዴሬተሩ? ለምን ተነሳ? የኔ ጥያቄ ቆይ አንዴ፣ የኔ ጥያቄ መቼ ነው ሞዴሬተርሽ የተነሳው? ነይ ወደዚህ ማሪ። እንትን አድርጎብኝ ነው አቡ ወረዴ። እኔ ሞዴሬተር ወደ 4 ሳምንት ምናምን ይሆነዋል አቡ። ወደ ወር ቀድር 4 ሳምንት። ኦኬ ፊትሽም ከተበላሸ 4 ሳምንት። ወደ ሞዴሬተርሽ ሲነሳ ነው ፊትሽ መበላሽ ተጀመረ? ምንም አላልኩም እኔ ሲጀመር ቢበላሽም ባልበላሽም ምንም ሞዴሬተርም ተነሳ ብዬ ምንም መልስ አልሰጠሁም። ላይቭ ላይ ወጥቼ ቪዲዮ ለቅቄ ይሄ ክሬም ያበላሻል ይመለሳል ወይ ብለው ብዙ ሰው ስለሚጽፍልኝ ስለነበረ አዎ በጣም ጥሩ መጣሽልኝ። እዚህ ጋር ጽጌረዳ ቪዲዮ ከመስራትሽ በፊት ባለቤቷን ክሬምሽ ያደረገኝን አየሽ ወይ ብለሽ ጠይቀሻታል ወይ? አልጠየኳትም። አልጠየኳትም። ታዲያ ለምንድን ነው ሳትጠይቂያት ቀጥታ ቪዲዮ መስራቱን የመረጥሽው ነው የኔ ጥያቄ። ጠብ ከሌለ መሀላችሁ አንቺና ሶሊያና ካልተጣላ ምንም ጠብ የለንም። እሺ ሶሊያና ለምን ሞዴሬተሯን ከመሬት ተነስተሽ አነሳሽ? ፕሊስ አላቅም። አሁን ትናገር አይደለሽም። ሁሉንም ነው ያነሳሁት አቡዬ። ብሎክ ተደረግን እያሉ የኔን ፕሮፋይል ያደረጉ አሉ እንዳለ ብዙ ናቸው። ከዛ በኋላ ብሎክ ተደረግን እያሉ በውስጥ ሲልኩልኝ የሁሉንም አንስቻለሁ። ራሴ በራሴ አስተናግዳለሁ። የሰው እገዛ አልፈልግም። ሰው እየበዛብኝ ሲመጣ ማለት ነው። የሁሉንም አነሳሁ። ሳነሳ ለምን አነሳሽብን እንኳን አላሉም። በመነጋታው ነው ይሄ ታሪክ የተፈጠረው። ፎቶ ተለቀቀ ተባለ፣ ምን ተባለ? እሺ ቅመም የሚሏትን ያምጡ እስኪ ፎቶ ቪዲዮ መጣለች። እሺ በጣም ጥሩ ጽጌረዳ ሞዴሬተሯ ስለተነሳ ነው። 1 ሰከንድ ጽጌረዳ ሞዴሬተሯ ስለተነሳ ነው ፊቷ የተበላሸው እንበል። ሆን ብላ አንቺን ለመጉዳት ፊቷን አበላሽታ መጣች እንበል። ገነትም እንደዛው ሞዴሬተሯ ስለተነሳ ሂዊ ሞዴሬተርሽ ነበረች። ሂዊ ያው በንግዱ ላኪልኝ ብላኝ ስላላኩላት ሊሆን ይችላል እንጂ ሀቢብቲ ማስረጃ ማስረጃ አብረን እንስራ ያለችበት ማስረጃ እኔ ከእሷ ጋር እነጋገረ ታሰማው ለአንዴ ሜንሽን አድርጊልኛ። ብዙ ነገር ስለላክሽ የትኛውን ልክፈት? የትኛውን እንዳለ የእሷ ነው ከላይ ከመጀመሪያው ያለው
አብረን እንስራ የተባለ ያኛውማ ሳመሰግንሽ ሳሽቃብጥ ያለው አይደለም እሱ ሳሽቃብጥ ያለው እሱ ችግር የለውም። ታሰማ አንዴ ዝም በሉና ላሰማ። አብረን እንስራ ሂዊ ለሶሊያና አብረን እንስራ ብላት ሶሊያና አብራ ለመስራት ፈቃደኛ ስላልሆነች ሂዊ ተመቅኝታ ነው ይህንን ያደረገችው ነው የሶሊያና። ስለዚህ ማስረጃዋን እንስማ። ጽጌረዳ ፕሊስ ሚዩት አድርጊ። እሺ ፍቅር ይሄ ጧጧት የሚቀባው ይሄ የሁለት ሰዓቱን ሳይሆን ይሄ ጧጧት የሚቀባውን በቃ ከመጀመሪያው ነው የላክሽልኝ የከፈትኩት ሀ ከሚለው ቮይስ ከቁጥር አንድ ኦኬ ከቁጥር አንድ ተከፍታ እዚህ ጋር አይከፈት የምትይው ምንም አይነት ቮይስ የለም። የላክሽው እንዳለ ነው የምከፍተው። የላክሽው እንዳለ እና እንትን ይሄ ሪካርዶ የለም በቪዲዮ ያለው በሙሉ ሪካርዶ እስክሪን ሪካርዶ እንትኑንም ችግር የለውም የእሷን ችግር የለውም። የመጀመሪያውንም እኔ ምልክልሻለሁ እሷ የላከችልሽንም የመጀመሪያውንም ታሳይሽ። የመጀመሪያውንም ፎቶ እዩ አሁን ያለውበትንም እዩ የላኩላትን እዩ ችግር የለውም ማለት የማስደራ እንትኑን ምናምን ማለት ነው። ሰሊና የኔ ውድ እንዴት ነሽልኝ? ደህና ነሽ ወይ? ያለሽልኝ አለሁልሽ ውዴ። ስሚኝማ ውዴ እንትን በናሽ የሆነች ልጅ በጣም እንትን እያለችኝ ነው ፈልጋ። ቤሩት ነው ያለሽው አይደል ሪታዬ? ቤሩት ነች ያለችው መሰለኝ። ቤሩት ነች በማርያም በቃ እሺ በቃ በማርያም የሚመጣ ሰው አለ አቀብይላት ወይም መተው ያንሱላት ከአንቺ ጋር ሰሊናዬ። እሺ እኔም ደግሞ ፈልጋለሁ የሚያቀላውን ብጭጭ ብዬ እዚህ ዝብ ላይ ሎካል ልጫወትበት ሰሊታይ። የፊቴ መጥራት ነው የገረማቸው። ገና ሎካል ነው የምጫወትባቸው። ወይኔ አንቺ እድሜሽ ረዥም ነው እግዚአብሔርን። ሰላም ይበቃል። ገልብጩ ትልቁ ፔርሙስ ላይ አንቺ የሆነ ነገር ሆኖ እኔማ በሉኝ እንደ እያልኩኝ ሰሊታዬ ብታይ ፊቴ እንዲጥቁር ከሰል ብሎ ጭምድድድድ ብሎልሻል። ብታይ ጭምድድድድ የሚገርምሽ ነገር እኔማ በሉኝ እንደ እያልኩኝ ካሜራ ሁሉ እያነሳው ፊቴን እያሳየዋቸው የኔ ፍቅር። እሺ ይሄኛው ደግሞ ዳውንሎድ ይሄኛው ኮልደንት ዳውንሎድ አውዲዮ ትራይ አጌን ኢፍ ዘ ፕሮብሌም ኪፕስ ሃፕኒንግ ትራይ ተርኒንግ ኦፍ ዋይፋይ። እስቲ ቆይ በዳታ አድርገው አንዱ ከላክሻቸው ቮይስ ውስጥ አንዱ አልወርድም አለ። እስከዛ ቪዲዮውን እንትን ስክሪን ሪካርድ ያደረኩትን ከቲክቶክ ላይ ያለውን እሱ ላይ ነው ዋናው ያለው። አምጭልኝ ምናምን ስትል ላይቭ ላይ ነው። ለዛውም ደስ ይላል። ላይቭ ላይ ከሆነማ ሪካርድ ይወጣል እኮ ችግር የለውም። አይ ላይቭ ላይ አይደለም በውስጥ ያወራ ነው በቲክቶክ። ኦኬ ነው ልከፍተው ነው። እሺ የኔ እናት ወደፊት ነው የኔ ማር ወደፊት እናቴ ትሙት ወደፊት። ገና ምን አይተሽ ታያለሽ? ማርያምን ገና ምን አይተሽ? እሺ ገና ምን አይተሽ ወደፊት ማለት ገና ታድጊያለሽ፣ ገና ብዙ ትሸጫለሽ ነው። ገና አይደል? ከዚህ የተረዳ ነው። ገና ብዙ ነገር አለ እዚህ ጋር በጽሁፍ ገና ብዙ ነገር አለ እየተሞከረ ውጤቱ ምርጥ ከሆነ ይላል በጽሁፍ። የማን ጽሁፍ እንደሆነ አላውቅም። ሞክሬው ራሴ ላይ ምርጥ ከሆነ ነው የምሰጠው። ሲጀመር ምንም አይነት ነገር ሌላ ከማዲያት ከቡቡዎች ራሴ ጽሁፉ ይኸውልሽ በጽሁፍ ሶሊያና ገና ብዙ ነገር አለ እየተሞከረ ያለ ውጤቱ ምርጥ ከሆነ ይመጣል አልሽ። ከዛ ሂዊ ደግሞ ይሄንን አለ የኔ እናት ወደፊት ነው የኔ ማር ወደፊት እናቴ ትሙት ወደፊት። ገና ምን አይተሽ ታያለሽ? ማርያምን ገና ምን አይተሽ? እሺ ከዛ ይቀጥላል። የቤት የጓደኛ የኔ ፍቅር እዚህ ጋር ቆይ ጽሁፍ አለ ብዙ እስኪለቅ የሁለት ሰዓቱን እንዳታለች በጽሁፍ እሷ በጽሁፍ ነው የምታወራሽ፣ አንቺ በቮይስ ነው የምታወሪያት። እና እንዳይመጣ እሱ ነው ወሳኙ። ተመልሶ እንዳይመጣ እሱ ነው ወሳኙ። ኦኬ ተመልሶ ሊመጣ እንደሚችልም ታውቂያለሽ ሶሊያና? እየነገርኳት እኔ ኃላፊነቱ ማስለቀቅ እንጂ
ተመልሶ ይምጣ አይምጣ የኔ ኃላፊነት አይደለም። ተመልሶ እንዳይመጣ እራሳችሁን ተንከባከቡ። ለሁሉም ነው ምነው እኔ ሀቢባ ለሀቅ ለክሬ ስል ነው የምኖረው። ቪዲዮ ላይም አለ ያኔ እኔ አጠቃቀም ስልክላቸው እኔ የእናንተን አስለቅቃለሁ። በጣም ጥሩ። ስለዚህ እንደዛ ያልሽበትን አንድ ቮይስም ሆነ ቪዲዮ ፈልጋለሁ። እኔ ኃላፊነት መወስዶ ስለመልቀቁ እንጂ ተመልሶ ለመምጣቱ ኃላፊነት አልወስድም ብለሽ ያንን አምነውበት ሆነ የሚገዙት አላለችም። አንዴ ቲክቶክ ላይ ቮይስ ይለቅ አቡነ ጨርሼ ልውረድ። ሴትያ ስራ እንትን ሰዓት ስለሆነ ገና ከውጭ እየገባች ማንም ያወራው ከመሬት ተነስቶ ገነት ቮይስ እየሰማ ነው ማለት እኔ ልጨርስና ልውጣ ነው ያልኩኝ። ሌላ ላልኩ አንዴ ቮይስ እየሰማ ነው። ያው ሀቡዬ ቲክቶክ ላይ ራሱ ላይ አለ ወይ ፍቅሬ መጥቷል። ግን አጠቃቀሙ ያኛውን ስላላወቁት እንትን ብዬ ነበር። መጥቷል የኔ ማር። እሺ ተናግረኛለሽ የኔ ፍቅር። በጣም ነው የማመሰግነው። ደውዬልሽ ነበረ ያው ቢዚ እንደሆን ስለማቅ እንትን አልኩኝ። ቆይ ስታየው ትመልስልኛለች ብዬ እሺማ ደርሶኛል የኔ ወርቅ። እሺ ግን አንተም ትነግሪኛለሽ አጠቃቀሙ። ያ ተበጥብጦ ነው የሚጠጣው አይደል? ያ ደግሞ መቀባት ነው ዝም ብሎ አንደኛው ኮሎጅኑ ተበጥብጦ ነው የሚጠጣው። በቀን 2 እንዳታበዢ የሚል በጽሁፍ አንቺ ይላክሽላታለ። ኮሎጅን ተበጥብጦ የሚጠጣ እሱም ፊት የሚያቀላ ነው። ለፊት ነው እሱ ለሰውነት ለምናምን ለጥራት ምናምን ያለችው የዳሌም አለ የምን አለ ብዙ ነገር አለ። እኔ ምልክልሻለሁ። አሁን አንቺ ይሄን ቮይሱን አቡ ጨርሽልኝ። እኔ ልስራ ብዬ